ሰላም ጤና ይስጥልን የተከበራችሁ የገበያ ሚዲያ ተከታታዮቻችን እንደምን አምሽታችኋል። ገበያ ፖድካስት ፕሮግራማችን ነው ዛሬም በሰዓቱ ወደ እናንተ መድረሱን ጀምሯል። በዛሬው የገበያ ፖድካስት ቆይታችንም በተለያዩ ጉዳዮች ነው ቆይታ የምናደርገው። በዓለም አቀፍ ደረጃ ትኩረትን ስቦ መነጋገሪያ ሆኖ የቀጠለው ጉዳይ አለ። የድርድር ተስፋ ፍሬ ሊያፈራ በተቃረበበት ሰዓት ከወደ አሜሪካ ጥቃቶች ስለመሰንዘራቸው በኢራን ላይ ተነስቷል። ራሴን ለመከላከል ነው የወሰድኳቸው ባለቻቸው ጥቃቶች አሜሪካ የኢራንን የሚሳኤል ሳይቶችና ጀልባዎችን ስለመምታቷ ተሰምቷል። ከነዚህ ጀልባዎች መመታት ከሚሳኤል ሳይቱ መመታት ጋር ተያይዞ የወጡ ጉዳዮች አሉ። ሴንትኮም የራሱን የሆነ ሀሳብ አጋርቷል። ከወደ ኢራንም እየወጡ ያሉ ምናልባት ጦርነቱ ዳግም የሚያገረሽ ከሆነ ሊወሰዱ ስለሚችሉ የአጸፋ እርምጃዎች የተመለከቱ ማስጠንቀቂያዎች እየወጡ ነው ያሉት። ይህ ጥቃት የተፈጸመው ደግሞ ላለፉት 2 ቀናት ድርድሩ በማንኛውም ሰዓት ሊፈረም ይችላል የሚሉ ነገሮች አይደል ሲነሱ የነበሩት። እነሱ ባሉበት የኢራን ተደራዳሪዎች ከፍተኛ ባለስልጣናት እነ መሐመድ ባጋር ጋሊባፍ እና አራግቺ ብለው የኢራን ናሽናል ባንክ ኃላፊም ሳይቀር ወደ ዶሃ አምርተው ፍሬያማ የሆኑ ነገሮች ምናልባትም ያ የሚጠበቀው የፌርማ ስነ ስርዓት በሚጠበቅበት ሰዓት ነው መሰል ጥቃቶች የተፈጸሙትና ነገሮች አሁን የሆነ እንዳተማመንባቸው ያደርጋል። ከመጀመሪያውም ጀምሮ ፍራጃይል ነበር የሲዝፋየር ሂደቱ፣ የሰላም ሂደቱ ፍራጃይል ነበር። ግን በሆነ ሰዓት ላይ ሁለቱም ኃይሎች ፍሬምወርኩ ላይ ተስማምተው መሰረታዊ በሆኑ ጉዳዮች ላይ ተስማምተው የመጨረሻዎቹ ነገሮች ነበር የሚጠበቁትና እነዛ ነገሮች በሚጠበቁበት ሰዓት የተፈጸመው ጥቃት አሜሪካ ራሴን ለመከላከል ነው ብላለች። ግን ምን ተፈጽሞባት ኦር ምን ተፈጥሮ ነው ራሷን የመከላከል እርምጃ የሰልፍ ዲፌንስ እርምጃ ወሰደችው የሚለውን ነገር ክሊር አልሆነም እስካሁን። ግን ወታደሮቼን ነበር ስከላከል የነበረው ብላለች። ይህ ጥቃት ቀጣዩ ነገር ምን እንዲሆን ያደርጋል? ስቲል አሁንም የሲዝፋየሩ ነገር ኮላፕስ አድርጓል አልተባለም፣ ስቲል አለ። በቀጣይ ቀናት አሁንም ፉሊ ሊፈጸም ወይም ፌርማው የሚጠበቅበት ሁኔታ ነው ያለው። የዩራኒየሙና የሆርሙዝ ጉዳይ ናቸው አሁንም መነጋገሪያ ሆኖ የቀጠሉት እንጂ በሌሎቹ ቤዚክ በሆኑ ነገሮች ስምምነት ላይ ደርሷል። ሜቢ የኢራን ፕሮክሲዎችም አሁን አንድ የመለያ ነጥብ ሆኖ ተነስቷል። ከእስራኤል ወገን እየተነሱ ያሉ ጉዳዮቿን ከዚህ የኢራን ፕሮክሲዎች የኢራን አጋሮች ከሚባሉ ኃይሎች ከነ ሂዝቦላ ከነ ሁቲዎች ጋር የተያያዙ ነጥቦች አሁንም በድርድር ሂደቱ ላይ ስፔሻሊ እስራኤል ማትቀበላቸው ነጥቦች ናቸው ተብሎ እየተነሳ ነው የሚገኘውና እነዚህ ሁሉ ነገሮች አንድ ባንድ እናነሳቸዋለን። ግን የምሽቱ ጥቃት ስትሰማ ምን ተሰማ? የትላንትና ሌሊት መጀመሪያ ጥቃቶች ደረሱ የሚለው ዜና ከዛው ከኢራን በኩል የሚወጡ የዜና ምንጮች ሳይሆን ያወጡት ጥቃቶች የተሰሙ ነው የሚል መረጃዎች አሉ በሚል አልጀዚራ ምናምን ዜናውን ይዘውት እየወጡ ነበርና ያው እና አሜሪካ በዚህ የድርድር ሂደት ላይ ምንድነው ማድረግ የፈለጉት? ማለት ጦርነቱን መቋጨት ፈልገዋል ወይ ፕራክቲካሊ? ከዛ እነ ማርክ ሩቢዮ ምን አይነት አስተያየት ሰጡ? ቀናት ይፈልጋል አሁን ስምምነቱን ለመቋጨትና ወደ ስምምነት ፊርማውን ለማድረግ ቀናት ይጠይቃል ወይም ቀናት እንፈልጋለን የሚል አስተያየት ሲሰጡ፣ በአንድም ይሁን በሌላ በዚህ የድርድር ሂደት ላይ ፍላጎቶች አሉ ነሴንስ በእነ አሜሪካ በኩል በእነ ዶናልድ ትራምፕ በኩል ያለ ፍላጎት አለ። ከዛ ደግሞ ከነ ዶናልድ ትራምፕ ውጪ በሆነው ክፍል ላይ ፍላጎት አለ። ያ ከነ ዶናልድ ትራምፕ ውጪ ያለው ፍላጎት የማን ፍላጎት ነው? የነ እስራኤል ፍላጎት ነው። ግን ነጣጥለው ማየት አይችልም። ስለ አንድ ድርድር ነው የምናወራው። ያ የድርድር ሂደት ላይ ግን እስራኤልም የራሷ ፍላጎት አላት፣ አሜሪካም የራሷ ፍላጎት አላት፣ ኢራንም የራሷ ፍላጎት አላት። አሁን ጥቃቱ ተፈጸመ ሲባል ወትሮም የድርድር ሂደቱ እንዲደናቀፍ አሁን እና አሜሪካ ይፈልጋሉ ብለህ ታስባለህ? የድርድር ሂደቱ እንዲደናቀፍ ወይም እነ ዶናልድ ትራምፕ እንደዛ ከሆነ የሆነ እያስመሰሉ ነው ማለት ነው። እኔ ፐርሰናሊ አሁን አሜሪካ ዲሉን ከማንም በላይ እንደምትፈልግ ያለችበት ሲቹዌሽን እንደዛ ነው። አስገዳጅ የሆነ ሁኔታ ላይ ነች። ጦርነቱን መጨረስ ማቆም አለባቸው ዶናልድ ትራምፕ። ያን ማድረግ ያለባቸው ደግሞ አሜሪካ የምትባለውን ሀገር በተወሰነ መልኩ ይሄ ታላቅነቷን አስጠብቀው ለመቀጠል የግድ ጦርነቱን ማቆም አለባቸው። ዋናው የእነ አሜሪካ ተገዳዳሪ እነ ቻይና ናቸው አይደል? እነ ቻይና ጋር በሚደረግ መፎካከር ውስጥ ፍላጎታቸውን አስጠብቀው ለመቀጠል ይህን ጦርነት በማቆም ነው የምትጀምረው። እንደዛ ከሆነ ለምንድን ነው ድርድር አለ በሚባልበት ወቅት ላይ ተስፋ ሰጪ የሆኑ የድርድር ሁኔታዎች አሉ እየተባለ
እንዲህ አይነት የአየር ላይ ጥቃቶች የሚሰነዘሩት ወይም የሚፈጸሙት የሚለው ጥያቄ የግድ መነሳት አለበት ማለት ነው። አንዳንድ ሰው ነው አሜሪካ ይህንን ጦርነት ከማንም በላይ አሁን እንዲቆም ከሚፈልጉ ወገኖች ትጠቀሳለች። ለምን ከተባለ በዚህ ጦርነት ላይ ብዙ ነገር ሉዝ አድርጋለች አሜሪካ። በተለይ ደግሞ አሁን የፎልስ ፍላጎች ነገር ይነሳል አይደል? በተደጋጋሚ እዚህ ጦርነት ላይ አሁን አሜሪካ ራሴን ለመከላከል ስል እነዚህን እርምጃ ወሰድኳቸው ስል ጦርነቱ እንዳይቆም የሚፈልጉ ኃይሎች እንዳሉ ይነሳል በተለያዩ ምክንያቶች። ስፔሻሊ አሁን አሜሪካ እየሄደችበት ባለው መንገድ ይህ ጦርነት እንዲቆም የማይፈልጉ ኃይሎች አሉ። ባለፉት 2 ቀናት በተለያዩ ፕሮግራሞች ያነሳናቸው ጉዳዮች ነበሩ። ከሪፐብሊካን አሜሪካን ፖለቲከኞች ጀምሮ በእስራኤል ላይ እስካሉ ከፍተኛ የደህንነት ባለስልጣናት አሁን አሜሪካ እየሄደችበት ባለው መንገድ ጦርነቱን እንዲቋጭ አይፈልጉም። በሆርሙዝ ጉዳይ፣ በዩራኒየሙ ጉዳይ ጥሩ የሚባሉ ንግግሮች ተደርገው ወሳኞቹ ነገሮች አሁን አውርተን በኔክስት ፌዝ ደግሞ ሰላም ካወረድን ሲዝፋየሩ ከጸና በኋላ በኒውክሌሩ በዩራኒየሙ ጉዳይ እናወራለን የሚሉ ነገሮች ለመግባባት እየመጡ ሲሄዱ ዋናው ጉዳይ ዩራኒየሙ አይደለም የሚሉ ነጥቦች ደግሞ አሁን መነሳት የጀመሩበት ሁኔታዎችን ተመልክተናል። ስፔሻሊ ከእስራኤል በኩል የሚነሱ ጉዳዮች የኢራን የሚሳኤል ፕሮጀክቶች አቅም እስካለ ድረስ የዩራኒየሙ ጉዳይ ያን ያክል አሳሳቢ አይደለም የሚል ጉዳይም አንስቷል። ዩራኒየሙ ተነስቶ ከኢራንም ቢወጣ እውቀቱ እስካላቸው ቴክኖሎጂ እስካላቸው ድረስ መልሰው ሊሰሩት የሚችሉት ነገር ነው የሚል ሀሳብን ማንሳት ጀምሯል። አሁን ኒውክሌር ፋሲሊቲዎች ቶታሊ ዲስትራክሽን ያስፈልጋል፣ ሙሉ በሙሉ መውደም አለባቸው ወደሚል አቋም እየመጡ ነውና እዚሁ ጋር ላክል የሆነ ነጥብ አሁን ቶታል ዲስትራክሽን የሚለው ላይ ማለት ነው የኢራንን ለምሳሌ ቶታል ዲስትራክሽን ብለው ማለት ምን ማለት ነው? የኒውክሌር መሰረተ ልማቱን አጠፉ፣ አወደሙ። ፔዚኬሻን አንድ ጊዜ ምን ብለው ነበር መሰለ ከዚህ ከኒውክሌር ጉዳይ ጋር በተገናኘ የኒውክሌር እውቀታችን ያለው እነ ፎርዶ ወይም እነ ኢስፋሃን ምናምን በመሬት ውስጥ ባሉ ድብቅ ከተሞች ውስጥ አይደለም፣ የሚሳኤል ከተሞች ውስጥ አይደለም፣ በሰው ልጅ አእምሮ ውስጥ ነው ያለው። በሰው ልጅ አእምሮ እስከሆነ ድረስ እውቀቱ ሳይንሱ እስካለን ድረስ የፈለገ ቢወድም የፈለገ ፎርዶ ቢፈነዳ የፈለገ በንከር በስተር ቦምቦች ኢራንን ቢያወድሟት ቢያጠፏት እውቀቱ እስካላቸው ድረስ ተመልሰው ወደዚህ አይነት ሁኔታ ላይ መምጣት ይችላሉ። ያ ደግሞ መብታቸው ነው። ባይዘው የኒውክሌር መርሃ ግብርን ለሰላማዊ ዓላማ መጠቀም መብታቸው ነው። ኢራን በዚህ በኒውክሌር ጉዳይ ላይ ከቀናት በፊት በጣም የገረመኝና ማታ ነው ያየሁት። ከትላንት ወዲያ ነው ዜና የወጣው። እኔ ግን ትላንት ማታ ነው የተመለከትኩት። መሱድ ፔዚኬሻን የተናገሩት ነገር ነው። ኢራን ለዓለም ላይ ላሉ ሀገራት የኒውክሌር ጦር መሳሪያ እንደማትፈልግ ዋስትና ትሰጣለች ብለው በግልጽ ተናግረዋል። ላስት ታይም እዚህ ፖድካስት ቆይታ ላይ አብረን ነበር መሰለኝ ሀሳብ ስናነሳ በቃ አዎ የኒውክሌር ጦር መሳሪያ አንፈልግም ብለው ቃል እንዲገቡላቸው ወይ ነው የሚፈልጉት። የመጀመሪያው ነገር ኤንፒቲ በሚባለው ስምምነት በ1967 ስምምነት የኒውክሌር ጦር መሳሪያ ጉዳይ ለሰላማዊ ዓላማ ካልሆነ በቀር እንደማይጠቀሙ በግልጽ ፈርመዋል። ኤንፒቲን 67 ላይ ነው የፈረመችው። እስራኤል ነች ያን ስምምነት ያልፈረመችው። ባይዘው ለሰላማዊ ዓላማ እጠቀማለሁ ብለው ፈርመዋል። አንዱ ዋስትና እሱ ነው ኤንፒቲ። ሁለተኛ ዋስትና ደግሞ ይሄው ለዓለም አቀፉ ማህበረሰብ ማለት ዓለም ላይ ላለው ማህበረሰብ የኒውክሌር ጦር መሳሪያ እንደማይፈልጉ ወይም የኒውክሌር ጦር መሳሪያ ፐርሲው እንደማያደርጉ ዋስትና እንሰጣለን ብለው ግልጽ በአደባባይ ተናግረዋል። ገብቷል። ይህንን አይነት ኮሚትመንት እያሳዩ የኒውክሌር ጦር መሳሪያ አንፈልግም፣ የኒውክሌር ጦር መሳሪያ አንሰራም ለዓለም አቀፉ ማህበረሰብ ያኔ እኮ የሆነ ነገር የኒውክሌር ጦር መሳሪያ የማድረግ እንቅስቃሴ ምናምን እኮ እንዳይመጣ ደግሞ በቃል ብቻ እኮ አይደለም፣ በተግባር በተጨባጭ አሁን 2015 ስምምነት ላይ እንደነበረው በተግባር በተጨባጭ ይኖዛት አይደል 2015 ስምምነት ላይ የኢራን የኒውክሌር መርሃ ግብር ያለበትን ቦታ ሁሉ 24/7 ካሜራ ተገጥሞ ዋሽንግተን ውስጥና ቴልአቪቭ ውስጥ ሆነው እነ ኔታንያሁ ኢራን እንደዚህ ድብደባ ምናምን ማድረግ ሳይጠበቅባቸው እያንዳንዷን እንቅስቃሴ መከታተል እንዲችሉ ፈቅዳላቸው ነበር። በየትኛውም ጊዜ በዘፈቀደ መተው የአይኤኢኤ የዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ ባለስልጣናት መተው ፍተሻ እንዲያደርጉ በየትኛውም ጊዜ ሳያሳውቁ ማለት እየመጣን ነው ብለው ሳያሳውቁ ድንገት ሄደው ፍተሻ እንዲያደርጉ ተፈቅዶ ነበር። ኢራን ይህን ሁሉ ፈቅዳ ነበር። ስለዚህ አሁን የኢራንን የኒውክሌር ጉዳይ በተመለከተ
ብዙ ያሳስበኝም ወይም ደግሞ ኢራንን ብትሆን ያን ያክል እንትን የምትልበት አይደለም። ሌቨሬጅ የማድረግ ጉዳይ ነው፣ መደራደሪያ ነጥቧን የመጨመር ጉዳይ ነው እንጂ የሆነ በኒክሌር ጉዳይ ላይ የሞት ሽረት ምናምን ብላ እንትን የምትል ሀገር አይደለችም ብዬ የማስበው ለዛ ነው። ሶ በአሁኑ የዚህ የድርድር ሂደት ላይ እነ እስራኤል ቅድም እያነሳው የነበረ ፖይንት አለ። የሪፐብሊካን ሰዎች፣ የእስራኤል ከፍተኛ ባለስልጣናት እንዳጠቃላይ እስራኤልን በሚመለከት ይሄ ጦርነት እንዲቆም አይፈልጉም። የፋይናንስ ተቋም ማዕከል እንዲሁም የአፍሪካ ህብረት መቀመጫ በሆነችው ሜክሲኮ አባይ ሆምስ ሪል ስቴት የሀገራችን እንዲሁም የዱባይ የህንፃ ንድፍ ባለሙያዎች በዲዛይን የተጠበቡበት ለብዙ አገልግሎቶች የሚውል መንደር እየገነባ ይገኛል። አዋጭነታቸው ጥያቄ ውስጥ የማይገባ ለተደራሽነት ታስበው ዲዛይን የተደረጉ ሱቆቻችን ለሬስቶራንት፣ ለፋርማሲ፣ ለሱፐርማርኬት፣ ለኤሌክትሮኒክስ እንዲሁም ለሌሎች የንግድ አይነቶች የሚውሉ ሲሆን ከ2.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ በ20 በመቶ ልዩ ቅናሽ ያገኟቸዋል። እንዲሁም ለግዠሪ አፓርትመንት ቤቶችን በባለ 1 እና በባለ 2 እንዲሁም በባለ 3 መኝታ ቤት አማራጮች ይዘውላችሁ ቀርቧል። መንደራችን በውስጡ ለእያንዳንዱ ቤት የሚሆን የተሽከርካሪ ማቆሚያ ስፍራ፣ ዘመናዊ የእሳት መቆጣጠሪያ፣ ሰፊ ልጆች መጫወቻ ስፍራ፣ ጂምና ስፓ፣ የመዋኛ ገንዳ እንዲሁም በርካታ አገልግሎቶችን ያካተተ ነው። ከተደረገው ቅናሽ ተጠቃሚ ለመሆን ወይም ተጨማሪ መረጃ ለማግኘት ከስር ባለው ስልክ ይደውሉ። በ0973 68 0564 አሊያም 0963 79 63 87 አባይ ሆምስ ሪል ስቴት። ለምንድን ነው እነሱ ድርድሩን የማይፈልጉት ወይም ሰላም መምጣቱን ለምንድን ነው የማይፈልጉት የሚለውን ነገር ካየ አንደኛ ለኔታንያሁ የጀመሩት ግብ አለ አይደለ፣ መጨረስ የሚፈልጉት የአገዛዝ ለውጥ የሚለው ፕሮጀክታቸው ኢራን ላይ ከጨረሱ ባይዘው የቀጥታ ወደ ቱርክ ነው የሚሄዱት። ወደ ቱርክ አይደል ኔክስት ሰርተዋል፣ ከዚህ ፊት ፕሮግራም ሰርተዋል። ኢራን ቱርክ ነች የምትሆነው። ኢራንን ጨርሰው ኢራን ላይ ጨረስን የሚሉት መች መሰለ ኒክሌሩን ስሰጣቸው አይደለም። ኒክሌር ብሰጣቸው ባላስቲክ ሚሳኤል ይሏል። የባላስቲክ ሚሳኤሉን አስወገድንላችሁ ብለህ በተስማማላችሁ እንዴ ከነ ሂዝቦላና ከነ ሀውቲ ጋር ያለው ጉዳይ ሲሏል። አሁን እሱ ነው እኮ ያለው። አሁን ከየወጡ ያሉት ነጥቦች መጀመሪያ እነዚህ ቤዚክ የሆኑ ነገሮችን እንቋጭና ከዛ የዩራኒየሙን ጉዳይ እናወራለን የሚሉ ነገሮች የመስማማት የሚመስሉ ሀሳቦች ተነስተው ትራምፕም አሪፍ ዲል አግኝተናል እንፈራረማለን በቀጣይ ሰዓታት ወር ቀናት የሚል ሀሳብ ሲያነሱ ቀጥታ እነዛ የባሊስቲክ ሚሳኤሎች ጉዳይ የነ ሂዝቦላ ጉዳይ ነው የተነሳው። ስምምነት ቢኖርም እስራኤል በድንበሯ አካባቢ ያሉትን ነገሮች እዛ ላይ የምታደርጋቸው ኦፕሬሽኖች ሊገደቡ አይችሉም የሚሉ ሀሳቦች ነው የተነሱ ያሉት። ራስን የመከላከል መብት አላት በሚለው ባይዘበይ አሁን ራስን የመከላከል መብቷን እኮ ክዳ አይደለም። ኦፍ ኮርስ ራስን የመከላከል መብት አላት። ሌላውንም ደግሞ ያለማጥቃት የሌላውንም መብት የማክበር ግዴታ አለባት። ገብቷል። ሰው አሁን ሚስ የሚደረገው እሱ ፖይንት ይመስለኛል። እስራኤል ፖይንት ላይ ሲመጣ በቃ እስራኤል ራሷን የመከላከል መብት አላት ምናምን ይላል። ኦፍ ኮርስ አላት። አዎ ግን የሌላውንም የማክበር ግዴታ አለባት። መብት ሲመጣ ሁሌ በግዴታ ጋር ጭምር ነው የሚመጣው አይደል? ሊባኖስ ውስጥ እንደዛ ገብታ የሰው ግዛት በዚህ ደረጃ እየወረረች 10 ከመቶ 14 ከመቶ የሊባኖስን መሬት ይዛ እነ ጋዛና ዌስት ባንክ ውስጥ የነበረውን ነገር ለማስቀጠል ፍላጎት እያሳየች በተግባር በተጨባጭ እኮ ነው። አይሚን አስፈላጊ ከሆነ በቪዲዮ ማምጣት ይቻላል። ከደቡባዊ የላታኒ ወንዝ በስተደቡብ ያለውን አቅጣጫ ሙሉ በሙሉ መቆጣጠር ነው አላማቸው፣ የበፈር ዞን በሚሉት ሐሳቤና ያን እያደረኩ ቀጥላለሁ ነው። የእነዚህን ጉዳይ ታመጣለች። የኒክሌር ጉዳይ ስትላት አይ የነ ባላስቲክ ሚሳኤል ጉዳይ ሲባል የነ ሂዝቦላ ጉዳይ የነ ሂዝቦላን ጉዳይ በቃ ኢራን ትቻለው ብትል ራሱ አይ ያገዛዝ ለውጥ መኖር አለበት ብላ ነው የምጨርሰው። እስራኤል ገብታ ያገዛዝ ለውጥ ብላ ያሰበችው የነ አያቶላህ መንግስት ከስልጣን ካልተነሳ የነ አያቶላህ መንግስት ማለት አውቶክራሲ የሆነው ለእስራኤል እውቅና የማይሰጠው ከእስራኤል ጋር ግንኙነት ዲፕሎማሲያዊ ግንኙነት የሌለው ኖርማላይዝ የተባለው አይነት ግንኙነት የሌለው ከዛ አገዛዝ ጋር ችግር አለባት። ያ አገዛዝ መለወጥ አለበት። እዛ ኢራን ውስጥ ያለው ሁኔታ ሄዱ እሱ አይደለ ብለው የሚያምኑት የነ ሂዝቦላም የነ ሀውቲም ከታይብ ሂዝቦላ አለ ሶሪያ ውስጥ፣ ኢስላሚክ ሬዚስታንስ ኢራቅ ውስጥ የነዛ ቡድኖች ሁሉ ሄድ ኢራን ውስጥ ነው ያለው ብላ ታምናለችና የአገዛዝ ለውጥን ሲያከናውኑ ብቻ ነው ጠቅላይ ሚኒስትር ቤንያሚን ኔታንያሁ አሁን ጨርሰናል የሚሉት። ከዛ እሱም ሲጨርሱ ደግሞ ቀጣይ እንዳልኩ ወዴት ይሄዳሉ? ወደ ቱርክ ሄዱና ደግሞ ቱርክ ውስጥ ሌላ ችግር እዚህ አፍሪካ ቀንድ ላይ ጊዜውን ጠብቆ የሚፈነዳ ቦምብ ብዬ ባለፈው የሰራሁት አንድ ፕሮግራም ነበርና ወደዛ ነጥብ ይመጣሉ ማለት ነው። የኢራን ጉዳይ እኔ ከመጀመሪያውም ጀምሮ የነበረኝ አቋም ምንድነው? እስራኤል የምትባለው ሀገር ጦርነቱ እንዲቆም ትፈልጋለች ወይ? ስትፈልግስ ደግሞ በምን አይነት ሁኔታ የሚለው ፖይንት
ዋናው የመለያያ ነጥብ እንደሆነ ነው የምንረዳው። ሚላ አሁን ከአሜሪካ ወገን ያለው ነገሮች ትንሽ ሞዴሬት ይመስላሉ። አሁን በአሜሪካኖች በኩል ያለው የዶሃውም ትሪፕ ሲነሳ የኢራን ተደራዳሪዎች ቡድን ወደ ዶሃ አቅንቷል የሚል ጉዳይ ሲነሳ ከጋሊባፍ ካራጊቺ ወደዛ ማቅናት ባሻገር የናሽናል ባንኩ ሄድ አብሯቸው በጉዞ ላይ ተሳትፏል የሚል ጉዳይ መነሳታቸውን ተከትለው በከፍተኛ ሁኔታ መነጋገሪያ ነበር። እንደምናውቀው ዶሃ ላይ የኢራን በከፍተኛ ሁኔታ የታገደ ሀብት አላት አይደል? እዛ ላይ አሁን አሜሪካ እነዛን ኮምፕሮማይዞች ለማድረግ የተነሳች ይመስላል። አሁን ከወደ ኢራንም እንደ ጉድዊል የሚታይ የሆነ ነገር መቅረብ አለበት። መጀመሪያ ላይ እነሱ የሆነ ነገር ለማቅረብ እየሞከሩ አይደለ? እነሱም የሆነ ነገር ይፈልጋሉ በሚለው ከነዛ ከሚፈልጓቸው ነገሮች ደግሞ ፍሪዝ የተደረገው አሴት እንዲለቀቅላቸው ነው። እስራኤል ይህንን በከፍተኛ ሁኔታ ተቃወሟለች። ማለት የእነዚህን አሴቶች መለቀቅ ለሂዝቦላ ተጨማሪ የገንዘብ አቅም መስጠት፣ ተጨማሪ የጦር መሳሪያ ማቅረብ ነው የሚል መከራከሪያን ያቀርባሉ። አሜሪካ ግን ወደ እንደዛ አይነት አሁን ለዘብተኛ ወደሆኑ ሰላምን የመፈለግና ድርድሩ ወደፊት እንዲገፋ የማድረግ ሂደቶችን እየተመለከትን ያለ ነው። ያ በሆነበት ሰዓት ደግሞ ጥቃቶች ተፈጽመዋል። ኢራንም አንድ የስለላ ድሮን እኮ መታለች አይደለ? ከአንድ ቀን በፊት እነሱም አሉ። ወዴት ነው እየሄድን ያለ ነው? አሁን አሜሪካ ይህ ዲል ውጤታማ እንዲሆን ያው ትራምፕም እንደ ኦባማ አይነት ሳይሆን ከዛ የበለጠ ያን አሸናፊ የሚያደርግ ስምምነት ነው የምፈራረሙ የሚል ነገርን እያነሱ ነው ያሉት። ከዛ በተቃራኒ ደግሞ የአይአርጂሲ አባላት ሳይቀር የተገደሉበት ጥቃት ነው ተፈጽሟል እየተባለ ያለ። ጦርነቱ የሚያገረሽ ከሆነ የከፋ የአጸፋ እርምጃ ሊፈጸም እንደሚችል ታስጠነቅቃለች። ኔታንያሁም በሊባኖስ ላይ የተጠናከሩ ኢንተንሲፋይድ የሆኑ ጥቃቶችን ለማስቀጠል እቅዶች እንዳሏቸው እያነሱ ነው ያሉት። እነዚህ ሁሉ የጦርነት ድምጾች ናቸው። በዚህ ጋር ደግሞ ደብዘዝ ያሉ የሰላም ድምጾች አሉ። የአሴቶቿ ፍሪዝ የተደረጉ አሴቶች የመለቀቁ ጉዳይ ዙሪያ መለሽ ከሆኑ በሊባኖስም ባለው የነ ኔታንያሁ ድሮኖች እንቅስቃሴ የአሜሪካ አየር ጥቃትም አለን ተስፋ እንዳለው ነው የሚሰማውንም የሰላም ሂደት ማለት ከሁለት ቀን በፊት በጣም ተስፋ ነበር። ሜቢ በቀጣይ ሰዓታት ፕሮግራም በምንሰራበትም ሰዓት ተቀርጾ እስኪደረግ ባለው ሰዓት ሜቢ ይፈረም ይሆን ወይ ብለን የምንጠብቅበት ሰዓት ነበር። አሁን እንደዛ ይሰማል? በፍጹም እንዴት ይሰማኛል በመሰለ እኔ እንደ ጥርጣሬም ሆኖ ሳነሳቸው የነበሩ ሀሳቦቼ አንድ ከእስራኤል ጋር ተያይዞ የነበረው ሁኔታ ብዙም በተጨባጭ በተግባራዊ ነው። ይሄ በድርድር ሂደቱ ላይ እነ ትራምፕ ወደ መስማማት መጣን 50-50 ደርሰናል፣ ኧረ በጣም በብዙ ነጥቦች ላይ ተስማምተናል እያሉ መግለጫ በሚያወጡበት ሰዓት ላይ ከእስራኤል በኩል ነገሩን በተመለከተ እና IT24 ይዟቸው ይወጡ የነበሩ ዘገባዎችን ስትመለከት ከዛ የኢራን መገናኛ ብዙሃን ለIT24 ዘገባዎች መልስ መስጠት እንደዛ እያለ ክፍተቱ IT24 ብሎ ነው የሰራው። ማዕቀቡ የሚነሳላትም ሆነ ፍሮዝን አሴቱ የሚለቀቀው እንዳይንቀሳቀስ የታገዱ ሀብት የሚለቀቀው ኢራን ዩራኒየም ማስረከብ ስትጀምር ነው የሚል ዜና ሰራ። ከዛ ኢራን ኢሚዲየትሊ ለዚህ የIT24 የእስራኤል መገናኛ ብዙሃን ነው ለዚህ ዘገባ በሰጠችው ምላሽ የቴህራን ላይክነ ታስኒም እና ፋርስ ኒውስ ኤጀንሲ ደግሞ የለም በስምምነቱ ላይ በግልጽ የተነጋገርነው ነገር ማዕቀቡ ከመነሳት ይጀምራል፣ ፍሮዝን አሴቱ ይለቀቃል፣ ከዛ በሁለተኛው ምዕራፍ ላይ ስለ ኒውክሌር ጉዳዮች እናወራለን ነው የሚል አቋም ተንጸባረቀ። ይሄ ስንጥቅ ይሄ ክፍተት እየሰፋ መጣ። ከዛ የአቋም ለውጥ አድርጋለች አሜሪካ የአቋም ለውጥ አድርጋለች በሚል ኢራን አሜሪካን መክሰስ ጀመረች። ትላንትና በጣም ሲወጡ የነበሩ ዘገባዎች የኢራን መገናኛ ብዙሃን የሚያነሷቸው እሱን ነበሩ። የአቋም ለውጥ ተደርጓል፣ ስለዚህ እኛም የአቋም ለውጥ አድርገናል። እንዲያውም 20% ድረስ ነው ዩራኒየም የምናበለጽገው፣ የምን 3.6% ነው፣ 20% ድረስ እናበለጽጋለን፣ የዩራኒየሙ ከኢራን አይወጣም ምናምን የሚሉ ምላሾችን ሰጡ። አሁን ይህንን አይነት በሁለቱም ሀገራት እርስ በርስ እየተወነጃጀሉ በተለይ ኢራን አሜሪካን እየከሰሰች የአቋም ለውጥ ተደርጓል የሚለውን ነጥብ እያነሳች ከቀጠለ በኋላ ማታ ኢራን ላይ የተፈጸመው የላራክ ደሴት ላይ በሌሎችም አካባቢዎች ላይ የተፈጸመው የነ አሜሪካና የነ እስራኤል የአየር ላይ ጥቃት ተፈጸመ ማለት ነው። የነ አሜሪካ ጥቃት አክቹዋሊ አሜሪካን ጥቃቱን የፈጸመችው ለዚህ ጥቃት ኢሚዲየትሊ ኢራን የሰጠችው ምላሽ አሁን እኛ ቀረጻ ስንገባ ከደቂቃዎች በፊት አይደል ያየነው ማለት እየጠበቅን ነበር ምን አይነት ምላሽ ትሰጥ ይሆን የሚለው ጉዳይ። በኢራን በኩል በተወሰነ መልኩ ቀዝቀዝ የማድረግ አይነት ስሜት አለው። ምንድነው ኢራኖች እኮ በመልስ ደረጃ ሲመልሱ ያሉት እኛ ጦርነቱ የሚያገረሽ ከሆነና
ወደ ቀደመው አይነት የጦርነት አዙሪት ውስጥ የምንገባ ከሆነ ከዚህ የባሰ ከባድ የሆነ ያጸፋ ምላሽ ወታደራዊ ጥቃት እንሰነዝራለን። ኢሚዲየትሊ አሁን ለፈጸማችሁብን ጥቃት አይደለም ያሉት። ተረዳኝ። ከዚህ ቀደም ካስታወስክ የሆነ በባህር ኃይል መርከቦች እንቅስቃሴ ወደ ኢራን ተኮሰ ምናምን በተባለ ጊዜ ኢሚዲየትሊ ያጸፋ ምላሽ እንሰጣለን ብለው በድሮኖች የተወሰነ ጥቃት ለመሰንዘር ሞከሩ። አሁን መርከቦቹ የተያዙበት ቀን ማለት ነው። የኢራን መርከቦች በብሎኬዱ መጀመሪያ ተያዙ። ኔቫል ብሎኬድ ከፕሮጀክት ፍሪደም በፊት ላይክ ኔቫል ብሎኬድ ብለው ትራምፕ ማስተግበር ሲጀምሩ ገና ማለት ነው። እዛ ፖይንት ላይ ከቻይና ተነስታ የመጣች ሆነች ኢራን መርከብ ተያዘች ምናምን ተብሎ ሲይዙ የተኩስ ልውጦች ነበሩ። ወደ መርከቧም ተተኩሷል። ከዛ ኢራናውያን የመርከብ ሰራተኞችም ነበሩ እና ኢራን ያጸፋ ምላሽ ያልሰጠሁት አለች። በዛ ጥቃት ላይ በመርከቧ ውስጥ የኢራናውያን ባለሙያዎች ዜጎችም አሉ። ግን በሌላ መልኩ ያጸፋ ምላሽ ሰጣለሁ ብላ ሌላ መርከብ በማገት ያጸፋ ምላሽ ሰጠች። ያኛው ጉዳይ ነገሩን እስካሌት ማድረግ ተንደንሲ ውስጥ አልገባም። ተመጣጣኝ የሆነ አይነት እርምጃ መስጠት ነው ብለህ ልትገልጽ የምትችለው። የአሁኑ ጭራሽ ደግሞ ድብደባው ተፈጽሟል። ድብደባው መፈጸሙ አልተካደም። ግን ይሄ ጠንካራ የሆነ ልክ እንደተኮሳችሁብን እንተኩሳለን፣ ድሮን እናስወንጭፋለን፣ በሚሳኤል እንመታችኋለን፣ እንደዚህ እናደርጋለን የሚል አይነት ምላሽን ሳይሆን የሰጡት ሰምሃው ነገሩን ረገብ የማድረግ ዝንባሌ ነው ያሳዩት። በአሜሪካና አሁን አሜሪካም ጥቃቱን ሲፈጽሙ ያው ራሳችን ከአደጋ ለመከላከል ነው ምናምን ብለው ፐርዣን ገልፍ ላይ ቦምብ እያጠመዱ የነበሩ ጀልባዎችን ለመምታት ጭምር ነው፣ የሚሳኤል ማስወንጨፊያዎችን ለመምታት ጭምር ነው፣ የመሳሰሉት ነገሮችን ያው የጦር ዝግጅት አይተን ነው በሚል ሴንስ ነው የሚገለጸው። ግን ለእንደዛ ጥቃት ውስጥ ኢራንም ከበድ ያለ ያጸፋ ምላሽ እሰጣለሁኝ ኢሚዲየትሊ ብላ እስካሌት ማድረግ ትችል ነበር። ገብቷል? ይሄ የኤስካሌሽን ትራፕ የምንለው ነገር አለ አይደለ? ተኮሱ ደን ደግሞ ኢራንም ጠንከር ያለ የበለጠ ደግሞ ነገሩን የበለጠ የሚያከራ አይነት ጥቃት መሰንዘር ትችል ነበር። ግን ያንን ከማድረግ በተቆጠበ ሁኔታ ምን ማድረግ መረጡ? ረገብ አድርገውት ቀጣይ እንዲህ አይነት ነገር የሚመጣ ከሆነ ጦርነት ውስጥ የምንገባ ከሆነ በግልጽ ከባድ የሆነ ያጸፋ ምላሽ እንሰጣለን፣ ጥቃት እንሰነዝራለን አሏቸው ማለት ነው። ስለዚህ ይሄ በአሜሪካና በኢራን መካከል ሰማው ስቲል ጥቃቱ ከተፈጸመ በኋላ በሰጠው አስተያየት ላይ የአሜሪካ የውጭ ጉዳይ ዋና ጸሐፊ ማርክ ሩቢዮ ጥቃቱ ትላንት ማታ ከተፈጸመ በኋላ የሰጠው አስተያየት ላይ በመርህ ደረጃ በእንትኑ ላይ በድራፍት ፕሮፖዛሉ ላይ የሚሰፍሩ ሀሳቦችን ጉዳይ በተመለከተ ወደ ስምምነት ላይ መተናል፣ ፋይናል ስቴጅ የመጨረሻ ስቴጅ ነው የሚቀረው የሚል አይነት አስተያየትን እየሰነዘረ ነበርና ስቲል የሰላሙ ጉዳይ በነ ኢራንና በነ አሜሪካ ዘንድ ሆነ ነገሩን ካየኸው ፖዚቲቭ አይነት ሳይኖች አሉት። ስቲል ስጋቱ ከምን አኳያ ነው የሚመጣው ብለህ ከጠየቅከኝ ግን ቅድም እንዳልኩ ከእስራኤል አኳያ ነው የሚመጣው። እሱን ነው ማለት አሁን ይህ ጦርነት ከሆነ ጊዜ በኋላ የአሜሪካና የኢራን ብለን ሪፈር አደረግ ነው እንጂ ዋናው ተዋናይ እኮ እስራኤል ነች። የጦርነት ዋነኛ ተዋናይ እስራኤል ሆና በድርድሩ ደግሞ ማለት አሜሪካ የእስራኤልን ፍላጎቶችን ወደ ጎን ትታ የራሷን ጥቅሞች ብቻ ለማስከበር ትደራደራለች ብዬ አላምንም። ግን ደግሞ እስራኤል ቀጥተኛ የድርድሩ ተሳታፊ አለመሆኗ የሚፈጥረው ችግር የለም በራሱ ማለት በፍላጎቶች። አሁን እኔ ባለፉት ቀናት ጥሩ ተስፋዎች ሲታዩ ቆይተው ኔታንያሁ ካቢኔያቸውን ጠሩ። ከወደ እስራኤል ያሉ የደህንነት ባለስልጣናት ከስምምነቱ ጋር በተያያዘ ተቃውሞን ማስነሳት ጀመሩ። ለእስራኤል ጥሩ የሚባል ዲል አይደለም ይህ ነገር፣ አደጋ ነው ለእስራኤል የሚሉ ድምፆች መነሳት ሲጀምሩ የድርድሩ ተስፋ ደግሞ ትንሽ ጨለም ማለት ቀዝቀዝ አለ ነገር። ሜቢ እስራኤል በዚህ ድርድር ላይ ቀጥተኛ ተሳታፊ አለመሆኗ ጠረጴዛ ዙሪያ አሁን ለምሳሌ ፓኪስታን ላይ በነበረው ንግግር አሜሪካና ኢራን ናቸው የተገናኙት። በእነዚህ ድርድሮች ላይ አለመገኘቷ እስራኤል በቀጥታ የራሱ የሆነ ተጽዕኖ አይኖረውም ማለት አሁን ኢራኖችም ፍላጎቶቻቸውን ጠረጴዛ ላይ አቅርበው ሷም ኤክስተንት ኮምፕሮማይዝ አድርገው አስከብረዋል። አሜሪካኖችም የሚፈልጉት ነገር በንግግር ደረጃ በመርህ ደረጃ ስምምነት ላይ ስለመድረሳቸው እየተነሱ ነው የሚገኙት። ሶስተኛዋ እስራኤል ነች። አሁንም በቀረቡት ሀሳቦች
እነዚህ ጉዳዮች ለኔ አይስማሙም ለኔ አደጋ ናቸው የሚል ሐሳብ እያነሳች የምትገኙና ሜቢ እስራኤል በዚህ ድርድር ላይ ብትሳተፍ ነገሮች የተሻለ አይሆንም ነበር? ኦፍ ኮርስ በጣም አሪፍ እኮ ነው። ትላንትና የሰራሁት አንድ ጥንቅር ላይ የአግዚዮስ አንድ መረጃ ይዞ ወጥቶ ነበረ ከዚህ ለእስራኤል እውቅና መስጠት ጋር በተያያዘ ማለት ነው። አሁን ነገሩ እየከረረ መጣ። ሌላ ርዕሰ ጉዳይ ውስጥ ታስገባኝ ነው እንጂ ነገሩ እየከረረ መጣና ዶናልድ ትራምፕ በጣም ቅርቃር ውስጥ ገብተዋል። በጣም ማለት ነው። በአንድ መልኩ ያን ጦርነት ማቆም እንዳለባቸው ያውቃሉ። አይ ሚን ኦብቪየስ ይሄ አንድ ሲደመር አንድ የምትለው ነገር ነው። አሁን የኢራንን ጦርነት እነ ትራምፕ ማቆም አለባቸው የሚባለው ጉዳይ ያን ሲደመር አንድ ጉዳይ ነው። በአንድ መልኩ ጦርነቱን ማቆም አለባቸው። ይህን ጦርነት ሲያቆሙ ደግሞ የነ ኔታንያሁ ግብ ሳይሳካ ነው የሚቆመው። ያን ያክል ነው ለነ ዶናልድ ትራምፕ ይሄ ብዙም ቢግ ዲል አይደለም ነገሩ። የአገዛዝ ለውጥ ጉዳይ አባትየውን ገለ ልጁ ስለመጣ በቃ የአገዛዝ ለውጥ ተከናወነ ብለ ለኔታንያሁ ደግሞ የ25 ኳርተር ሴንቸሪ እኮ ማለት ነው ሩብ ክፍለ ዘመን ማለት ከ1990ዎቹ መጨረሻ ጀምሮ እስከዛሬ ድረስ ፕሎት ሲያደርጉት ይሰሩበት የመጡ አይነት ነገር ነው። ልዩነቱ እሱ ነው። ዶናልድ ትራምፕ የ2 ዓመት የ3 ዓመት እሳቤ ሊሆን ይችላል በመጀመሪያ የስልጣን ዘመን ላይ በተወሰነ መልኩ። አሁን ደግሞ ወደ ስልጣን ላይ ከመጣ በኋላ ነገሩን ሊያስበው የሚችለው ስለ ኢራን ጉዳይ እና እንዲህ አይነት የአቋም ልዩነት ውስጥ ናቸው የሚለውን ነገር እንይዝና ዶናልድ ትራምፕ አሜሪካን ለማትረፍ እነሴንስ ዛት ከዚህ በላይ ስልጣኑንም ለመጠበቅ አሜሪካ ውስጥ እኮ ይህን ጦርነት የምትቀጥሉ ከሆነ አብዮት እናስነሳለን የሚል አይነት ድምፆችን መሰማት ጀምረዋል። የሚድተርም ኢሌክሽኑ ጉዳይ አለ፣ የላይኛውና የታችኛው ምክር ቤት አባላት ምርጫ። ይህን ነገር ስታስብ ለነ ትራምፕ አዋጩ ጦርነቱን ቢያቆሙ ነው። ግን የትኛው ነጥብ ቅርቃር ውስጥ አስገባቸው? እንዴት አድርጌ ልጨርሰው በሚል ኔታንያሁን ፍላጎት እንዴት አድርጌ ትሪት ላድርገው። ታዲያ ይህንን በተመለከተ እንዴት አድርጌ ነው እነ ኔታንያሁን የማያስደስተው? እንዴት አድርጌ ነው ለነሱ ደግሞ በተወሰነ ፍላጎታቸው እንዲሟላ ማድረግ የምችለው? እንዴት ነው እንደ ስትራቴጂካዊ ድል የኢራን ላይ የነበረው ነገር እንደ ስትራቴጂካዊ ድል ሊቆጠርልኝ የሚችለው እንዴት ነው ብለው ሲያስቡ ባለፈው የመዘዟት ካርድ ምንድነች? የአረቡ ዓለም ሀገራት ለምሳሌ እነ ሳውዲ አረቢያ፣ እነ ኳታር፣ እነ ኦማን፣ እነ ፓኪስታን እንኳ የአረብ ሀገር አይደለችም፣ ግን ያው የእስልምና ስቴት ኦፊሻል ሪሊጅን የሆነባት ተብላ ልትገለጽ የምትችል ነች። እነዚህ ሀገራት አሁን በድርድር ሂደቱ ላይም በቀጥታም በተዘዋዋሪ አሉ እና ትራምፕ ምናሏቸው ለእስራኤል እውቅና ስጡ፣ ከእስራኤል ጋር ግንኙነታችሁን ኖርማላይዝ አድርጉ። ኢማጂን እንግዲህ ትላንትና በተወሰነ ሰርቼዋለሁ ነገሩንና በቃ ትዊስቱ ይሄ ነው። ዶናልድ ትራምፕ አሁን ተስፋቸው በዚህኛው ነጥብ ላይ ነው የሚያጠነጥነው። ይሄ ለሌላውን ትተህ ኢራን ጋር ጦርነቱ ባለበት ላይ ቆሞ ከዛ ግን ሳውዲ አረቢያ ለእስራኤል እውቅና ወይም ከእስራኤል ጋር ግንኙነቷን ኖርማላይዝ ማድረግ የምትችልበትን ነገር ካሳኩ፣ ፓኪስታንን ተዋቸው፣ እነ ኦማንን ምናምን ተዋቸው፣ ሳውዲ አረቢያን ካሳኩ በእስራኤላውያን ወይም በነ ኔታንያሁ ልብ ዘንድ ስማቸውን በወርቅ ነው የሚያጽፉት። የፋይናንስ ተቋም ማዕከል እንዲሁም የአፍሪካ ህብረት መቀመጫ በሆነችው ሜክሲኮ አባይ ሆምስ ሪል ስቴት የሀገራችን እንዲሁም የዱባይ የህንፃ ንድፍ ባለሙያዎች በዲዛይን የተጠበቡበት ለብዙ አገልግሎቶች የሚውል መንደር እየገነባ ይገኛል። አዋጭነታቸው ጥያቄ ውስጥ የማይገባ ለተደራሽነት ታስበው ዲዛይን የተደረጉ ሱቆቻችን ለሬስቶራንት፣ ለፋርማሲ፣ ለሱፐርማርኬት፣ ለኤሌክትሮኒክስ እንዲሁም ለሌሎች የንግድ አይነቶች የሚውሉ ሲሆን ከ2.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ በ20 በመቶ ልዩ ቅናሽ ያገኟቸዋል። እንዲሁም ለግዠሪ አፓርትመንት ቤቶችን በባለ 1 እና በባለ 2 እንዲሁም በባለ 3 መኝታ ቤት አማራጮች ይዘውላችሁ ቀርቧል። መንደራችን በውስጡ ለእያንዳንዱ ቤት የሚሆን የተሽከርካሪ ማቆሚያ ስፍራ፣ ዘመናዊ የእሳት መቆጣጠሪያ፣ ሰፊ ልጆች መጫወቻ ስፍራ፣ ጂምና ስፓ፣ የመዋኛ ገንዳ እንዲሁም በርካታ አገልግሎቶችን ያካተተ ነው። ከተደረገው ቅናሽ ተጠቃሚ ለመሆን ወይም ተጨማሪ መረጃ ለማግኘት ከስር ባለው ስልክ ይደውሉ። በ0973 68 0564 አሊያም 0963 79 63 87 አባይ ሆምስ ሪል ስቴት። እነ ኔታንያሁን ፍላጎትን በተወሰነ መልኩ ለማክበር እየገቡበት ያለው ጫና ይሄ ነው። ይሳካል አይሳካም ሌላ ጉዳይ ነው። በዚህኛው ጉዳይ ላይ በኋላው ጥንቅር ላይም በስፋት በተለይ ነገሩ ከነ ኢራን ድረስም እየሄደ ስለሆነ አሁን እውቅና መስጠት የሚባለው ነገር ማጠንጠኛውም ወደዛ እየሰፋ ስለሆነ
በነገር ላይ የማንክደው ነገር የማይካደው ነገር አንዳንዶች ሃይማኖታዊ መነጽር ሰጥተው በሚመለከቱት አይነት ሁኔታ በዛ ቀጠና ላይ የምናያቸው ነገሮች ሁሉ የነ ሂዝቦላህንም በል የነ ሀውቲንም በል አሁን ኢራን ውስጥ የተከናወነ ያለውን ጦርነትን በል በጣም ብዙ ያለመረጋጋት እንቅስቃሴዎች እስራኤል እነ ፍልስጤምን እውቅና ትሰጣለች ወይስ አትሰጥም ከሚለው ጥያቄ መነሻ አድርጎ በሚመጡ ንትርኮች ወይም በሚመጡ ኮዞች አማካኝነት የሚነሱ ነገሮች አሉ። ማለት አሁን ኢራን ውስጥ አይተህ ከሆነ ለፖለቲካ ግባቸው መታገያ ስልታቸው እኮ አንዱ የፍልስጤሞች ነፃነት ማለት የሚሉት ጉዳይ አይደለም። የነ አያቶላ አስተዳደር የሚያነሱት ነገር እና እነ ዶናልድ ትራምፕ ቅርቃር ውስጥ ናቸው ያሉት የምልህ ለዚህ ነው። በቃ በየትኛው መንገድ እንደሚሄዱ አብረን እናያለን። ይሆናል አይሆንም እንዳልኩ ሌላ ጥያቄ ነው። ግን ወደዚህ አይነት ነጥብ ውስጥ እየመጡ ነው የሚለው ነገር ትንሽ ሰሞኑን በጣም እየገረመኝ ያለ ጉዳይ ነው። ሚላ ትራምፕ ግራም ነፍሶ ቀኝ መውጫ መንገድን ነው እየፈለጉ የሚገኙት ከዚህ ጦርነት በብዙ መልኩ የከሰሩበት በዲፕሎማሲም በወታደራዊም ብዙ ኪሳራ ያስተናግዱበት ጦርነት ነውና ከዚህ መውጣት ቢፈልጉ የሚያስገርም አይደለም። ግን የእስራኤል ፍላጎት ሜቢ ከዛ በተቃራኒ ሊሆን የሚችልባቸው መንገዶች ነው እያየን ያለ ነው። በዚህ የድርድር ሂደት ዋነኞቹ መነጋገር አንድ ጥያቄ ላንሳልህ። እንትና እስራኤል ከነሱ ጋር ልትደራደር የምትችልበት ሁኔታ አለ ብለህ ታስባለህ? ኢንተረስቱ አይደለም ማለት እንዴት ላስረዳ? በድርድር የሚሳካ ፍላጎት አይመስለኝም የእስራኤል ፍላጎት። በድርድር የሚሳካ ባይሆንም እንኳን እሷ በድርድር ማሳካት አትፈልግም። ሲጀመር ግን የምታቀርባቸው ሀሳቦች ራሱ እንደዚህ ጠረጴዛ ላይ ቁጭ ብለህ ልታሳጋ ሬጂም ቼንጅ ከሚፈልግ ሰው ጋር እንዴት ነው የምትደራደር? ለአንተ መቀየር ከምትፈልገው አገዛዝ ጋር እንዴት ነው የምትነጋገረው? ቁጭ ብለህ እሱ የሚኖሩ ሀሳቦች ቢኖሩ አሁን ከአሜሪካ በሚኖሩ ጉዳዮች እኮ የኒውክሌር ስጋት አለብኝ አይደል የምትለው። ኒውክሌር ብትይዝ ታጠቃኛለች ነው ታጠፋኛለች ነው። የኒውክሌር ጉዳይ መፍትሄ ሊያገኝ ነው ሲባል ሌላ ሀሳብ ይዘህ ብቅ የምትል ከሆነ ጉዳዩን በዛ መልክ የመጨረስ ፍላጎት የለም ነው። ከዛ ደግሞ እንዳነሳው የኢራኑ ጉዳይ የሚነሳ ከሆነ አሁን ኢራኖቹ ትራምፕ እንዳሉት እንዳለው እንደነ ሳውዲ ምናምን እነሱም ሪኮግኒሽን ስጡ የሚል ሀሳብ ቢነሳ የፍልስጤም ጉዳይ እኮ የመነሳቱ ነገር የማይቀር ነው። ሄዶ ማጠንጠኛው እሱ ነው የሚሆነው። በቃ የጥያቄዎች እኛ ይህን ብናደርግ እናንተ እሱን ታደርጋላችሁ የሚል ጥያቄ ይነሳል። እስራኤል እሱን ነገር ማድረግ ትፈልጋለች ወይ ካልከኝ ነበር የሚሆን ነገር አይደለም። ኔታንያሁም ስቴትን ደግፈው አያውቁም። በቃል ነው ብዙ ጊዜ የሚገልጹት እንጂ የፍልስጤምን ሀገርነት ጉዳይ anyway ይሄኛውን ፖይንት በስፋት እየጠለቅንበት እንሄዳለን። ቢኮዝ ነገሩ ሄዶ አሁን የኢራን ጉዳይ በቃ የተጠቀለለ ሄዶ ወደ የት ነጥብ እየመጣ ነው? ወደ ፍልስጤም ጉዳይ እየመጣ ነው ሆነስትሊ ማለት ነው። እና እነ እስራኤልም ለዛ ነገር ምን ያክል ዝግጁ ናቸው የሚሆኑት የሚለው ፖይንት በጣም መሰረታዊ ነው። ሰላም ይምጣ ብሎ ከታሰበ ያን አይነት ነባሪ ሁኔታ መታሰብ ይኖርበታል። የአሁን የድርድር ሂደት ላይ በቃ በጉልበት ማሳካት የሚባለውን ነገር እስራኤል ታምናለች። በድርድር በመነጋገር ቅድም አሪፍ ፖይንት ያነሳው አይፈልጉም። ኢነሴንስ ያገዛዝ ለውጥ ማከናወን ይፈልጋሉ አይደል? ሬጂም ቼንጅ ማድረግ ይፈልጋሉ እና አያቶላ ጋር ይፈልጋሉ አገዛዙ እንዲቀየር። ስለዚህ እንዲቀየር ከሚፈልጉት አገዛዝ ጋር ምን ብለው ነው ሊያወሩ ሊነጋገሩ የሚችሉ? ስለዚህ መነሻቸው ሲነሱ ራሱ መነሻው ሮንግ ነው ማለት ነው። የእስራኤሎቹ እንደ ስጋት የሚቆጥሩት መንግስት ነው አይደል? ያ መንግስቱ አሴም ታይም ግን ኢራንም ደግሞ ከእስራኤል ጋር ተቀመጭ ብትላት እንዴ ነው የምትለው። መቼ እንደ መንግስት እውቅና ሰጥቼው ነው የምትለው። መቼ ግንኙነት ኖሬ ነው የምትለው። ኢራንም እስራኤልም ያሉበት ጽንፍ በጣም ከፍተኛ ነው። የመቀራረቢያ ነጥቦቻቸውን ያከረረውም ነገር እሱ ነው። ልክ በእስራኤል ዘንድ አሁን ያነሳነው ነገር አለ የአገዛዝ ለውጥ እንዲከናወን ምናምን የምንላቸው ነገሮች እንደ መንግስት ደግሞ የነ ኢራን መንግስት እስራኤልን በተመለከተ ያለው አቋም በቃ የነ እስራኤል ግልባጭ ማለት ነው። ተቃራኒ የነ እስራኤል ተቃራኒ በኢራን በኩል የነ ኢራን ተቃራኒ በነ እስራኤል በኩል እንደዛ አይነት ጽንፍ ውስጥ ነው ያሉት። ከዚህ አይነት ጽንፍ ውስጥ ሊያቀራረባቸው የሚችል ነገር አይዶን ነው ነገሩ። በጣም የሚከረሱ በመሃል ነው የተቀረቀረችው። ሊገናኙ ሊታረቁ የማይችሉ ፍላጎቶች ናቸው ያሏቸው ኢራኖችም እስራኤላውያኖች። አሜሪካ ነች በዚህ መሃል የገባችው። ራሷን በጦርነቱ መሃል አገኘችው በአንድ ጊዜ። አሁን ደግሞ ራሷን ከጦርነቱ ማውጣት በምፈልግበት ሰዓት በእነዚህ ሊታረቁ የማይችሉ ሁለት ጽንፎች መካከል አሜሪካ ተቀርቅራለች። መውጫ መንገዷ ምን ይሆናል የሚለው ነገር እኔ አይዶን ነው። ሁለቱንም ወገን ሊያስደስት የሚችል ስምምነት ያገኛሉ ብዬ አልጠብቅም። ትራምፕ ኢራኖች
ጥሩ ነው የሚሉት ዲል ቢያገኙ እስራኤሎች ስለመቀበላቸው እጠራጠራለሁ። ለእስራኤሎች የሚያስደስት ዲል ቢሆን ደግሞ ኢራኖቹ ይቀበሉታል የሚል ነገር እጠራጠራለሁ። ግን አሁን በብዙ ነገሮች ወደ መስማማት እየሄዱ ነው የሚገኙት። ስፔሻሊ የዩራኒየሙ ጉዳይ ከዚህ በፊትም ነፂ ስታነሳው ነበር። የዩራኒየሙ ጉዳይ ስፔሻሊ ከዩራኒየሙ ባሻገር ኒውክለር መሳሪያ የሚለው ነገር የሚያከራክር ጉዳይ አይደለም የሚሉ ነገሮች ሲነሱ ነበር። አሁን በዛ ኦልሬዲ የመጀመሪያውን ነገር እንጨርስ ነው እንጂ ፔሽኪያንም አሹራንስ ልንሰጣችሁ እንችላለን የሚል ነገር አንስቷል። ከዚህ በፊትም አንተ ቁጥራዊ በሆኑ መረጃዎችን በፎቶ ማስደግፈ ያቀረብከው አንድ ዘገባ ነበር። ኢራን መች ነው 60% የሚደርስ ዩራኒየም ማበልጸግ የቻለችው የሚል ጉዳዮች ሲነሱ ከዛ ስምምነት ሲወጡ ነው። የዓለም አቀፍ ቁጥጥር ሲላላ ስምምነቶቹ መፍረስ ሲጀምሩ ትራምፕ ያንን ስምምነት ሲቀዱት ነው ወደዛ ሄደችውና ኢራን ከዚህ በፊት ማሳይታለች ማለት ወርዚ መሆኗ ለምትፈርማቸው ስምምነቶች ታማኝ ሆና መቀጠል እንደምትችል አሳይታለች የሚሉ ነጥቦች ናቸው የሚነሱ። የዩራኒየሙ ጉዳይ በዛ ደረጃ የሚያከራክር አይደለም። ሌላኛው አሁን ከጦርነቱ በኋላ ዋነኛው የትኩረት ነጥቡ ነው ዩራኒየሙ ላይ ስላነሳው ብዬ ነው። አጭር ፖይንት ዩራኒየሙ ላይ ምን ብለዋል ዶናልድ ትራምፕ ዩራኒየሙ ይውጣና ወይ እኛ እናስወግደው ወይም ደግሞ እኛ በምንስማማበት ስፍራ ኦፕን ዴር አሜሪካን በሯን ከፈተች። ዶናልድ ትራምፕም ተናገሩ እኛ በምንስማማበት ስፍራ ይወገድ። አሁንም ወይ ወደ ራሽያ ወይ ወደ ቻይና ይሂድ ቢባል በቀደመው ጊዜ የለም አሜሪካ ውስጥ ብቻ ነው የሚመጣው ነበር የሚሉት። አሁን ዶናልድ ትራምፕም ዩራኒየሙ ወዴት ይወገድ በሚለው ላይ በራቸውን ክፍት አድርጉ፣ እኛም በምንስማማበት ቦታ ኦፕን ፎር ዲስከሽን ማለት ነው። ሶ ይሄኛውም ጉዳይ ኦልሞስት ገደሉት ማለት ይችላል ወይም እየተስማሙበት ነው። አሁን የዩራኒየሙ ጉዳይ ወደ ስምምነት ለቀጣይ የተቀጠረ ጉዳይ ቢሆንም እንኳን በቀጣይ ጊዜያት እንደተነሳ ነው። ከዚህ ቀደሙ ስምምነት ዓመታትን የፈጀ ስምምነት አይደለ የነበረው ሂደቱ። አሁንም በወር በቀናት በሳምንታት እንጨርሱ አበሉ ጊዜ ሰተን እንወያይበት የሚል ሀሳብ ነው እየተነሳ ያለው። እሱ የመፈታቱ እድል ከፍተኛ ነው ስምምነት ላይ ስለመድረሳቸው የሚያጠራጥር ነገር። አሁንም ግን ሌላኛው አከራካሪ ሆነው የቀጠለው ጉዳይ የሆርሙዝ ጉዳይም አለ። የሆርሙዝ ጉዳይ ባለፈው አንስተነው ነበር እዚህ ላይ ነፂም ስትሮንግሊ ስትቃወም የነበረው ይህ የቶል ጉዳይ ነው። ሆርሙዝ ትራንዚት ለሚያደርጉ መርከቦች የሚከፈል ወይም የሚጣል ምንም አይነት የትራንዚት ክፍያ መኖር የለበትም የሚል ሀሳብ ስታነሳ ነበር። ኢራንም እንደዛ የሚል ፍላጎት የለኝም የሚል ጉዳይ አንስታለች። ትናንትም አንስተው ነበር። ግን አሁንም ያንን መስመር የመቆጣጠሩ ነገር ግን በእጄ ላይ ሊሆን ይገባል፣ በእኔና በኦማን ላይ ሊሆን ይገባል የሚል ሀሳብ ተነስቷልና ምንድነው ኢምፕላይ የሚያደርገው? ይሄ ማለት አላስከፍላችሁም ግን ልቆጣጠረው ማለት ምን ማለት ነው? የእንትኑ ነው አሁን እና አሜሪካ እኮ መጀመሪያ ሲመጡ የሆርሙዝ ሰርጥን እንይዛለንም የሚል ዓላማ ነበራቸው። ቢኮዝ ሉፖል የነበረባቸው ቀዳዳ የነበረባቸው ቦታ የሆርሙዝ ሰርጥ እንላለን እንጂ የኢራን ነዳጅ ከዛ ወጥቶ በሆርሙዝ ሰርጥ አልፎን ወደ ቻይና የሚሄደው ያን አካባቢ ላይ እንይዛለን ሲሉ በቀን 1.5 ሚሊዮን በርሚል የሚላላኩት የኢራንና የቻይና የነዳጅ ግንኙነት ላይ እንቆማለን ነው ያሉት። የዓለም 20% ጉዳይ እንዳለ ሆኖ ዋናው እነሱን ወደ ሆርሙዝ ፍላጎት እንዲያሳዩ ያደረጋቸው ጉዳይ ይሄ የኢራንና የቻይና የንግድ አጋርነት ነው። የነዳጁ አጋርነት በጣም ደግሞ እየጨመረ ነው እና ያቺን ቀዳዳ ነው መድፈን የፈለጉት። ኢማጂን አሁን የኢራን ማዕቀብ የነዳጅ ማዕቀብ ተነሳ። የኢራን ማዕቀብ ከተነሳላት በኋላ ግብይት ስታከናውን በቻይና ዩዋን ሳይሆን በአሜሪካ ዶላር ማከናወን ጀመረች። which is የኢራን ነዳጅ በዓለም አቀፉ የገንዘብ ስርዓት ሲስተም ውስጥ ገባ። ወይ በቻይና መገበያየት አለበት ወይ በአሜሪካ መገበያየት አለበት። አሁን የአሜሪካ ወዳጅ ስለሆንክ ጠላት ስለሆንክ አይደለም፣ ምንም አማራጭ የለም። በቃ ዓለም ላይ ያለው የገንዘብ ስርዓት እሱ ነው። በዛ ስርዓት ውስጥ መግባት አለበት። ኢራን ያችን ስርዓት ነው ጥሰው ማዕቀብ ስለነበረባቸው መግዛት መገበያየት ስለማይችሉ በቻይና ገንዘብ ይገበያዩ ነበር። አሁን ወደ ስምምነት ላይ ሲመጡ ማዕቀቡ ሲነሳ እንዲያውም ከሰሞኑ አንድ በጣም እንቅስቃሴ ላይ ነው የሚባለው አንደኛው የኢራን የውጭ ዴሌጌሽኖች ተወካይ የኢራን የማዕከላዊ ባንክ አዛዥ ነው። አሁን ኳታር ውስጥም ሲሄድ ይሄ የማዕከላዊ ባንክ አዛዥ ነበረ። ላስት ታይም ጦርነቱ ሲጀመር አካባቢ ላይ የዚህ ጦርነት ዓላማ የኢራንን ማዕከላዊ ባንክ መቆጣጠር ነው ምናምን እያልኩ ስለፈልፍ በነበረበት ጊዜ የነበረው ሁኔታ የሚያስታውስ ነውና ማዕከላዊ ባንኩም አሁን የድርድሩ አካል ከሆነ ስለ ገንዘብ ስርዓት ዝውውር እየተወራ ነው ማለት ነው። የገንዘብ ስርዓቱ አሁን ለነ ዶናልድ ትራምፕ እኮ አዋጭ የሚሆነው እዚህ ጋር ነው። ቻይናን ኮንቴን ማድረግ ቻሉ ማለት ነው። ኢራንን ወደ እነሱ ሲያመጡ ኢራን ወደ እነሱ የገንዘብ ስርዓት ስትገባ ፔትሮ ዶላር ባትለውም እንኳን ወደ ስዊፍት ሲስተም ስትገባ በሌላ ቋንቋ
ሉፕሆል ተፈጥሮ የቻይና ዩዋን በዓለም ገበያ ላይ እያሳየ የነበረው እድገት ላይ ጫና ተፈጠረበት ማለት ነው። ማለት ቻይናን ኮንቴን ለማድረግ አንድ በር ተዘጋ ማለት ነው። ከዛ በማላካ በኩል ይሄዳሉ ቀጣይና አሜሪካን በኢንዶኔዥያ በፊሊፒንስ በኩል ምናምን ማላካ ስትሬት የማላካ ሰርጥ የሚባለውን ቀጣይ ትኩረት የሚያደርጉት እዛ ጋር ይሄዳሉ። እና የሆርሙዝ ሰርጥ ጉዳይ ላይ የሚፈልጉት የሆርሙዝ ሰርጥን በእነሱ ይሄ የዓለም ስፌር ኦፍ ኢንፍሉዌንስ የሚሉት ጉዳይ የነሱ የዓለም ስርዓት ተጽዕኖ መዳረሻ ያለበት የዛ የነሱ ዓለም አካል የሆነ የነሱ ዓለም አካል የሆነ እንዲሆን ነው የሚፈልጉት። ኢራን ያንን ነበረ በማዕቀቡ ምክንያት ነው ከአሜሪካ ጋር አልሰራም ብላ ምናምን አይደለም። በማዕቀብ በጫና በጭቆና ምክንያት ነው ወደ እንደዛ አይነት ነገር ነባራዊ ሁኔታ ሄደችው። አሁን ያንን ሲያነሱላት 100 ምናምን ቢሊዮን ዶላር ፍሮዝን አሴት ይዘውባታል። በዶላር ነው ያዙት በቻይና ዩዋን አይደለም። ስለዚህ ዶላር ነው የሚሰጧት። ያንን ዶላር ወደ ዓለም ገበያ ለማስገባት የግድ ምን ያስፈልጋታል? ስዊፍት ሲስተም ኢንተርናሽናል የገንዘብ ሲስተሙ ያስፈልጋታል። ተመልሳ ወደዛ ስርዓት ውስጥ ስትገባ በቻይና ዩዋን የሚከናወነው ግብይት ቆመ። ሆርሙዝን በእነሱ ስፌር ኦፍ ኢንፍሉዌንስ ውስጥ አስገቡት ማለት ነው። ያኔ they don't need to be there የነዛ ሰዎች አካላት የእነ አሜሪካን በል የነማንም ምንም አይሰራም እዛ። ኢራን ግን እዛ ቦታ ላይ ሉዓላዊነቴን ማረጋገጥ አለብኝ የኔ እንደሆነ መረጋገጥ አለበት ምናምን የምትላቸው ነገሮች አሉ አይደል? መብቷ ነው፣ ይቀጥላል በቃ ያ ነገር። እንዲያውም የአካባቢውን ደህንነት በአካባቢው ላይ የሆኑ የሽብር ነገሮች እንዳይከሰቱ የታጣቂዎች እንቅስቃሴ እንዳይኖር ቢኮዝ አሁን በጣም ከፍተኛ መጠን ያለው የጦር መሳሪያ ገብቷል ኢራን ውስጥ በጣም ከፍተኛ መጠን ያለው። እንዲያውም ባለፈው የአይአርጂሲ ራሱ በቁጥጥር ስር የዋለው የጦር መሳሪያ አሜሪካ ሰራሽ የጦር መሳሪያ እንደነበረ አይዘነጋም። ስለዚህ የአካባቢውን ሰላምና ደህንነት በማስጠበቅ ረገድ ምናምን ከኦማን ጋር ሆነው ይሳተፋሉ ይሰራሉ እንጂ ይሄ ከክፍያው ጋር ተያይዞ ያለውን ነገር ያው ላስት ታይም ስለ እንደነበረው አዋጭም ስላልሆነ እሱን ቆርጠው ማቆማቸው በጣም ትክክለኛ ሙቭ። አሁን ዓለም ሲቃወማት የነበረው ስለነበረው እሱ ነው። ዓለም ሲቃወማት በቃ ስንቃወማት የነበረው ጉዳይ በሰዓቱ እንዴት ገንዘብ በዛ ቦታ ላይ ይጠየቃል የሚለውን ነገር ነው። አሁን ራይት ሙቭ የሚያሰኘው እንደዚህ አይነት ነገር የለም። ነገር ግን የራሱ ሉዓላዊ ግዛት ነው። የዛ ሉዓላዊ ግዛት የባህር በር ሰላምና ጸጥታን ማስጠበቅ የሚባል ነገር አለ። ኢትዮጵያ እንኳን የቀይ ባህርን ሰላምና ጸጥታ ስለማስጠበቅ እናወራለን አይደል? የባህር ላይ ሰላምና ጸጥታን በማስጠበቅ ረገድ የሚሳተፍ የፐርሺያን ገልፍ ስትሬት አውቶሪቲ የሚባለው አዲስ የተቋቋመው ኩባንያ አለ። የሰላምና ማስከበር ስራዎችን የጸጥታ ስራዎችን እየሰራ ይቀጥላል። ያን ለማድረግ ደግሞ ልትታመን ይገባል ኢራን። የሰላም አስከባሪ ኃይል ተብሎ ወይም የኔቶ ኃይል ወይም የነ እንግሊዝና የነ ፈረንሳይ ኃይል ምናምን የሚባል ነገር አልቀበልም ብላለች። ወደ ዓለም አቀፉ ስርዓት ውስጥ የምትገባ ከሆነ ያ እምነትም ሊኖርና ሊያድርላት ይገባል ተብሎ ይታመናል የሚል አሁን እሱ ላይ የተነሱ ያሉ ሀሳቦች መሰለኝ እነዚህ ኦፊሻል አይደሉም፣ ግን የቶሉ ጉዳይ መልኩን ይቀይራል እንጂ የአካባቢውን ሰላምና ደህንነት ለማስጠበቅ በሚል ክፍያው መምጣቱ አይቀርም የሚሉ ነጥቦችም ይነሳሉ። ሜቢ በዛ መልክ ማምጣቱ አዋጭ ይሆናል። አይ ምንም አይነት ገንዘብ በዛ ቦታ ላይ ብትጠይቅ አዋጭ አይሆንም። የሰላምና ደህንነትን ለማስጠበቅ አንድ ሀገር የባይላተራል ግንኙነት ካለው ሀገር ጋር ለምሳሌ የራሳቸው የኦማንና የኢራን መንግስታት ለዛ ስራ ተገቢውን በጀት ይዘው ቀጥተኛ ክፍያ ሳይሆን ከተጠየቀ የሚጠየቀው ኢንዳይሬክት በሆነ መልኩ ይሄኛውን ነገር ሊጠቅም የሚችል ለምሳሌ መጀመሪያ ሀሳቡ ሲመጣ መጀመሪያ የሆርሙዝ ሰርጥ ጉዳይ ላይ ክፍያ ይጀመር የሚለው ገና ሀሳቡ መጀመሪያ ሲመጣ የመጣው እንዴት መሰለ? ኢራን ካሳ ያስፈልጋታል ተባለ። በጦርነቱ የደረሰባት ጉዳት በአሁኑ ጦርነት የደረሰባት ጉዳት ካሳ ያስፈልጋታል እና እንዴት ነው ካሳ ማግኘት የምንችለው? ካሳ ማግኘት የምንችለው ስንጠይቅ ነው። የዓለም አቀፉ ማህበረሰብ ማለት ከአሜሪካ ጋር ባለ ድርድር ሂደት ላይ እንደ ጥያቄ አድርገን ካሳ እንጠይቅ። ካሳው ላይ ያው ብዙም ተስፋ የለውም ካሳ የማግኘትና ያለማግኘት ጉዳይ። ስለዚህ ጫና ለማሳደር ወይም እንደ አማራጭ ለመጠቀም ለምን በሆርሙዝ ሰርጥ ላይ የሚያርፉ መርከቦች ክፍያ ለምን አይጠየቅባቸውም የሚል አይነት እንቅስቃሴ ከዚህ ከካሳው ጋር ተያይዞ ነው። በጦርነቱ የደረሰብንን ጉዳት ለማገገም ትንሽ ጠንከር ለማለት የግድ ገንዘብ ያስፈልገናል በሚል ነው እንጂ
ነሰሰርሊ እንደዛ አይነት ሐሳብ ቢኖር ኖሮ በቀደመው ጊዜ ያደረጉት ይመጡ ነበር። አሁን ከዚህ ጦርነት ጋር ተያይዞ ድንገት ልናየው ወይ ልንመለከተው የምንችል ነገር ይሆናል ብዬ አላስብም። ይሄ የሰላም አስከበር ስራዎችን ለማከናወን ጸጥታና የቀጠናውን አጠቃላይ ነባራዊ ሁኔታ ደህንነት ለማስጠበቅ ምናምን ተብለው የሚጠየቁ ክፍያዎች በራሱ የኢራን መንግስትም እኮ ማመን ያለብን ካመንም ለዚህ እኮ ነው። ይሄንን ነገር ማድረግ ከቻለ ነው። ካልቻለ ሌላ ሰላም አስከባሪ ኃይል እኮ መግባት ይችላል። ገብቷል? ሌላ የዓለም አቀፍ ማህበረሰብ እነ ፈረንሳይ እነ ዩናይትድ ኪንግደም እኛ ሄደን ማስከበር እንችላለን ብለዋል። የአካባቢውን ሰላምና ጸጥታ ሄደን ማስከበር እንችላለን። የለም የኔ ሉዓላዊ ግዛት ነው ካለ በዛ ግዛት ላይ ግዴታው ነው የኢራን መንግስት ገንዘብ መጠየቅ ሳይሆን የሰላምና ጸጥታውን ማስጠበቅ ግዴታው ነው። አልችልም ካለ የሌላ ሀገር ኃይል ወይም የተውጣጣ ኮሊሽን የሆነ ኃይል ወደ አካባቢው ላይ ሄዶ ያን ነገር በነፃ ማከናወን ይችላል። ገብቷል? እዛ ቦታ ላይ ይሄንን ነገር ግን የገንዘብ ጉዳይን ጀመርክ ማለት እንዳልኩ ነው ምን በተርፍላይ ኢፌክት ነው የሚባለው እየቀጠለ መጥቶ እዚህኛም ጋር ይመጣል ማለት ነው ነገሩ። እንግዲህ ያው ብዙ ነጥቦችን እያነሳን ነው ቆይታ እያደረግን ያለ ነው። አሁን ደግሞ ከሌሊቱ ጥቃት ጋር በተያያዘ ብዙ ጉዳዮች እየወጡ ነው የሚገኙት። አሁን እዚሁ ስቱዲዮ ባለንበት ሰዓት አልጀዚራ በብሬኪንግ እያወጣቸው ያሉ ጉዳዮች አሉ። አይአርጂሲ ኢራን ሙሉ መብት አላት ለተፈጸመባት ጥቃት የአጸፋ ምላሽ የመስጠትና የሲዝፋየሩ ጥሰት ተከትሎ የራሷን የሆኑ እርምጃዎችን ለመውሰድ ሙሉ መብት አላት የሚል ራይት አላት የሚል ጉዳይ ያነሳን የሚገኘው። ከዛ ጋር ተያይዞ ግን አሁንም አይአርጂሲ አንድ MQ-9 ድሮን መጥቶ መጣሉና የኢራንን የአየር ክልል ጥሶ የገባ ጀት ላይም በአዲስ የአየር መከላከያ ስርዓቶቹ አማካኝነት ቶክስ ለመፈጸሙ አልጀዚራ ይዟቸው የወጣ መረጃዎች እያሳዩ ነው የሚገኙት። እስከሌት እያደረገ ያለ ይመስላል። አሁንም በአንድ በኩል በጣም ፍሬያማ የሆኑ ድርድሮች እየተካሄዱ ነው፣ በአንድ በኩል ደግሞ እስከሌት የሚያደርጉ የጦርነት ሂደቶች አሁን ዝግጅቶች ብቻ ብለን ልንገልጻቸው አንችልም። እነዚህ ኦልሬዲ በቃውን ዳይሬክት አታኮች አሉ፣ ራስን ለመከላከል የሚደረጉ ሂደቶች አሉ። ባለፉት 3 ቀናት ሁለተኛ ድሮን ነው አሁን አልጀዚራ ሪፖርት እያደረገ ያለው የኢራን ኃይሎች ወይም አይአርጂሲ መጥቶ ጥሏል የሚለው ነገርና ምናልባት ይህ ጦርነት ሊያገረሽ ይችላል ከዚህ በኋላ በደንብ ሊያገረሽ ይችላል። ምክንያቱም ሰምሃው አሁን የጦርነቱ ሁኔታ እንኳን አዛኛ እዚህ ስቱዲዮ እንኳን ሆነን እኮ በጣም እስካሌት የማድረግ አይነት ስሜት አለው አይደል? ጥቃቶቹን MQ-9 የሚባለው የአሜሪካ ድሮን መቼም በቃ ይወድቃል እየገባ አይ ቲንክ ድሮን ነው ኦልሞስት ወደ 20 ምናምን ደረሱ መሰለኝ። አንድ ሪፖርት ነበረ ይላል መሰለህ፣ አንድ አስገራሚ ሪፖርት ወጥቶ ነበር ሰሞኑን እነዚህ MQ-9 የሚባሉት ድሮኖች እስካሁን ቢያንስ 20 በመቶዎቹ ወድመዋል የሚል ጭራሽ ከአጠቃላይ ስቶክ ፓይሉ ቢያንስ 20 በመቶዎቹ በዚህ ጦርነት ላይ ወድመዋል የሚል መረጃ እኛ አሳንሰን ነው ማለት ነው። 20 ስንል አንሷል ማለት ነው ቁጥሩ። 20 ስትለው ሜቢ ምን ያክል ነበሯቸው የሚለውን ነገርም ያው የዲፌንስ መረጃ ስለሆነ ዲስክሎዝ የተደረገ አጠቃላይ ቁጥሩን ላታውቀው ይችላል። ግን 20 በመቶ ያክል አሁን ተመቷል በዚህ ጦርነት ሂደት ላይ ወድሟል የሚሉ መረጃዎች ነው እየወጡ ያሉት። ዛሬ ደግሞ አንድ ተጨምሯል እዛ ተጨምሯል። የጦርነቱ በደንብ ሊያገረሽ የሚችልበት ሁኔታ አለ። ግን የና አሜሪካ ፍላጎት ነው ብዬ አላምንም። ቅድም እንዳልኩ ይሄ ጦርነት እንዲያገረሽ የነ ዶናልድ ትራምፕ ፍላጎት አይመስለኝም። እነ ዶናልድ ትራምፕ በጦርነቱን የመቋጨት ፍላጎት አላቸው ብዬ አስባለሁ this time because strategically እንዳልኩ እኮ ነው በድርድር ሂደቱ ላይ ስለ ኢራን ማዕከላዊ ባንክ የገንዘብ ስርዓት ልውውጦችም ጭምር እየተወራ ቅድም ሳነሳለን እንደነበረው ማለት ነው። ምን ይፈልጋሉ? ኢራን ውስጥ የሆነ አገዛዝ ቢለወጥ ባይለወጥ ሪሊ አገዛዝ ለውጥ ማለት ይሄ ነው ባይዘው in a sense that የኢራን መንግስት ከና አሜሪካ ጋር ተባብሮ መስራት ጀመረ ማለት መንግስቱ እሱ ቢሆንም እንኳን ፕራክቲካሊ ግን ከና አሜሪካ ጋር የማይሰራ መንግስት ነበረ። አሁን ከና አሜሪካ ጋር የሚሰራ መንግስት ሆነ። ትልቅ ድል እኮ ነው የአሜሪካኖች እኮ ይሄንን ማሳካት ከቻሉ በዚህ ሂደት ኦልሞስት ደግሞ ዲያር ወደዛ አይነት ፓተርን ውስጥ ነው ይሄድ ያሉት። በድርድር ሂደቱ ላይ ፕራክቲካሊ አንድ ሁለት ምን እየሆነ ነው የሚለውን ነገር ካየው ወደ እንደዛ አይነት መስመር ውስጥ ነው ይሄዱ ያሉት። ግን ስቲል አሁንም እዚህ ላይ እስራኤልን ማንሳት አለብን። እስራኤል ትፈልጋለች ወይ ነጥብ እሱን እኮ ነው በጣም ከባድ የሚሆነው እና አሜሪካ በዚህ ደረጃ ስትራቴጂካዊ ቪክትሪ ሊያሰኝላቸው የሚችል ከናያቶላ መንግስት ጋር መስራት ሊጀምሩ የሚችሉበት አይነት ሁኔታ እየመጣ ባለበት ሰዓት ላይ እንዲህ አይነት የጦርነት እስካሌሽን ስትመለከት
የስለላ ስራ ዓለም ላይ በቃ እኛ አሁን እናውቃለን ብለን እናወራለን አይደል? ያነበብነው ዜናዎችን አይተን ንባቦቻችንን ሪሰርቾቻችንን እንደዚህ። ስለላ ደግሞ ሌላ ሌቭል እና ሴንስ ምን ልፈልግ የመሰለ አላቅም ብቻ አሁን እየሆነ ያለውን ስካሌት የማድረጉን ሂደት ራሱ በእነ አሜሪካ የእነ አሜሪካ ጥቃት ይፈጸማል ይባል እንጂ የእነ አሜሪካ በቀጥታ ወስነው እንዲህ እናድርግ ምናምን ብለው የሚያከናውኑት አይነት ነገር አይመስለኝም። ለምን መሰለ በ2000ዎቹ መጀመሪያ እንደ አውሮፓውያን አቆጣጠር ላይ አሜሪካና ኢራን በጋራ ሊሰሩ የሚችሉበት እድል ተፈጠረ። ምን ለማድረግ አፍጋኒስታን ውስጥ የሚንቀሳቀስ የታሊባን ኃይል ነበር እና ያኔ አሜሪካ ወደ አፍጋኒስታን ውስጥ የመግባት ፍላጎት ነበራት እንደምታውቀው። ታሊባንን በተመለከተ ደግሞ የኢራን መንግስት የነ አያቶላህ አስተዳደር እንዲሁ ጠላትነት አለ። ከዚህ በጎረቤት ናቸው አፍጋኒስታንና ኢራን። ታሊባን አፍጋኒስታንን ማስተዳደር የሚፈልግ ኃይል ነው። ኢራን ውስጥ ያለው ኃይል ደግሞ የነ አያቶላህ ነው። የራሳቸው ከሪሊጂየስ ሴክቶቹ አንጻር የሚነሱ ነገሮች አሉ እና በጠላትነት ይተያያሉ። የጠላት ጠላት ወዳጄ ነው ልትል በምትችል ሁኔታ እነ ጆርጅ ደብሊው ቡሽ ከነ እንትና ጋር ሊሰሩ ሞክረው ነበረ፣ ከነ አያቶላህ ጋር ሊሰሩ ሞክረው ነበር። ልክ እሳቸው ይህንን ነገር እያቀዱ ባለበት እሱ ብቻ እኮ አይደለም ጆርጅ ደብሊው ቡሽ የቱ ስቴት ሶሉሽንን ለማስተግበር የሁለት ሀገራት መፍትሄን ለማስተግበር በዚህ በፍልስጤም ጉዳይ ላይ የሁለት ሀገራት መፍትሄን ለማስተግበር ኦልሞስት ብዙ ርቀት ተጉዘው ነበር። ከዛ ኔታንያሁ አሜሪካ ዋሽንግተን መጣና በቃ በጣም ብዙ ነገር ተባባሉ። እንግዲህ ምን እንደተባባሉ ያው እግዚአብሔር ይወቅ። ከዛ ግን ከመግለጫቸው ላይ ልክ ኔታንያሁ አሜሪካ ደርሰው ከተመለሱ በኋላ ጆርጅ ደብሊው ቡሽ በሆነ መግለጫቸው ላይ ሲናገሩ አክሴስ ኦፍ ኢቪልስ ከኢራን ጀምሮ የተዘረጋ የጥፋት ኃይሎች የክፎች ኃይል ብለው እነ ኢራንን በዛ ደረጃ መግለጽ የጀመሩት ያኔ ነው። ግን there was a chance አብረው ሊሰሩ የነበረበት ሁኔታ እንግዲህ ከ2000ዎቹ መጀመሪያ አንስቶ እስከ ዛሬ ድረስ 25 ዓመት አይደል? ባለፉት 25 ዓመት ላይ ቅድም ስለ የነበረው እሱን ነው የነ ኔታንያሁ ፕሮጀክት ሩብ ክፍለ ዘመን የመጣ ፕሮጀክት ስለ የነበረው እሱን ነው። ያ አይነት ፍላጎት ከዛ ጀምሮ መጥቶ ነው እንጂ በዛ ጊዜ በ2000ዎቹ መጀመሪያ ላይ አብረው ሊሰሩ የሚችሉበት እድል መጥቶ ነበር። ተቀራርበው መስራት ጀመሩ ማለት ደግሞ በአንድም ይሁን በሌላ በሌሎች ነገር ላይም ተቀራርበው የመስራትን እድል ይዞ ይመጣል። አሁን ይሄ ሲባል ክርክሮ ነው የሚቀርበው ነገር ጦርነቱን ማን ጀመረው የሚባል ነው። እና አሜሪካ ጦርነቱን እኛ አልጀመርንም ይላሉ። እነ እስራኤልም እንደዛው እኛ አልጀመርንም። እንዴት ነው ያልጀመራችሁት? እስከምናውቀው ድረስ ፌብሩዋሪ 28 ላይ አሜሪካና እስራኤል ጦርነት አዝምተው ነው አይደል? ወታደር አዝምተው ነው ጦርነት የጀመረው። አይ እኛ አልጀመርንም እና ምን እያላችሁ ነው ስትል በ1979 ላይ በ1979 የኢራን አብዮት ሲፈነዳ 404 የሚሆኑ ለ404 ቀናት የታገቱ 52 አሜሪካውያን አሉ። የነዛ ሰዎች ጉዳይ ይነሳና ያኔ ነው ጦርነቱን የጀመሩት ይላሉ። ከዛ ትናንትና በጣም አሪፍ ክርክር እያየሁ ነበር። አሁን እያልኩ ያለውን ፖይንት ማለት ነው። እና ፕሮፌሰሮች ምናምን ናቸው የሚከራከሩት ሚድል ኢስት ላይ። ከዛ ሲመልስለት ምን ይለዋል? የ1979 ጦርነት ላይ ነው የ1979 ላይ ነው ጦርነት የተጀመረ ነው የምትሉት? አዎ ኦኬ። እንደዛ ከሆነ እኮ ጦርነት የጀመረው 1952 ላይ ነው። ሙሳዲቅን መፈንቅለ መንግስት ስታደርጉበትና በመፈንቅለ መንግስት ስታነሱት ነው ጦርነት የጀመረው። ይሄንን ፓተርን ወደኋላ ድረስ እየተመለከትክ ስትሄድ ከዛ ነው የሚመጣው ደግሞ አሁኑ የአሜሪካና የእስራኤል የግንኙነት ታሪክ፣ የነ እስራኤልም የግንኙነት ታሪክ፣ የነ ኢራን ከዛ ጀምሮ ነው ፓተርኑ መታየት ያለበት። there is a chance በቃ አብረው መስራት የሚችሉበት እድል አለ። ማናማ አሜሪካና እንትና ኢራን። እስራኤል ግን አብራ መስራት ትችላለች ብትል የእስራኤል አብራ ማትሰራው የሆነ አብራ እንዳትሰራ ሆና ስለተፈጠረች አይደለም። somehow ድንበሯ ዲፋይን ተደርጎ ያላለቀ ሀገር ነች እስራኤል። እና ድንበሯ ዲፋይን ስላልሆነ የት ማለቂያው እንደሆነ አናውቅም። እነ ዴቪድ ቤንጎሪዮንም ግሬተር እስራኤል ፕሮጀክት ግሬተር እስራኤል አንድ ቀንማ መጣበታል ይሄንን ጉዳይ ባይዘው እነ ዴቪድ ቤንጎሪዮን ገና ሲጀምሩ እስራኤል ስትመሰረት ድንበሯን ታስቦበት ነው እንዳይወሰን ያደረጉት። እና ይህ አካሄድ አንደኛው አክቹዋሊ በተግባር በእንትን የሚገለጽ ነው። ላይክ አሁን ሊባኖስ ውስጥ እንደሚደረገው የግዛት ወረራ፣ ሶሪያ ውስጥ እንዳለው ፍልስጤም ዌስት ባንክ እና ጋዛ ውስጥ እንዳለው የግዛት ወረራ ነው። ሁለተኛው ነገር ደግሞ የአገዛዝ ለእስራኤል የተመቸ አገዛዝ። ለምሳሌ ሳውዲ አረቢያ ውስጥ የእንትን አካል ነች፣ የግሬተር ኢዝራኤል አካል ነች ሳውዲ አረቢያ።
ነገር ግን ሳውዲ አረቢያ ውስጥ የእነንትናን መንግስት አንስተህ ሌላ ወይም ምናልባት ማለት ነው በቃ እንደዚህ የእስራኤልን እውቅና የሚቀበሉ ሀገራት ማድረግ ግሬተር እስራኤል እንደዚህ አይነት ኮንሰፕት ይዞ እየመጣ ኢራን ጋር ስትደርስ ሄደ አይመጣውም። ለምን? እሺ ፍልስጤም ውስጥ ያሉትን ሰዎች ጥያቄው ይመጣል ማለት ነው። ይሄ ነው ከኢራንና ከእስራኤል ጋር ያለው ችግር እንጂ በአሜሪካና በኢራን መካከል ያለው ችግር ሞስት ፕሮባብሊ በቃ እየነገሩን እኮ ነው። ቀናቲፍ ጅንጂ እንፈተዋለን ተስማምተንበታል ምናምን እያሉ ነገ ሊቀየር ይችላል። የእስራኤል ዲፕሎማቶች ወይም የእስራኤል ሎቢስቶች የእስራኤል ደጋፊ ፖለቲከኞች እነ ሊንዝ ግራሃም የሚባሉ የሪፐብሊካን ሴናተሮች ምናምን አቋም ሊያስቀይሯቸው ይችላሉ እነ ሩቢዮን። አሁን ላይ ባለው ነባራዊ ሁኔታ ግን የሚስማሙበት ሁኔታ ላይ ደርሷል። ግን ደግሞ የነዚህ ሀገራት ድርድሮች ኮትረን የተለመደ ትረንድ አላቸው። አሁን ላይ ነገሮች አልቋል፣ ስምምነት ይጠበቃል በሚባልበት ሰዓት ነው ሁሌም ጥቃቶች የሚፈጸሙ። ማን ሲገባ ብለህ የሚለውን ነገር ጠይቅ። አሁን ምን ሲሆን ነው በቃ ስምምነት ሊደረግ ነው ሲባል የሆነ ጥቃት ይሰነዛል። ድራፍቱ እየተዘጋጀ ነው ሲባል ድራፍቱንም ሊቀዱ የሚችሉበት አይነት አይ24 እኮ ነው ትላንትና ነገሩን እኮ በማበላሸት ረገድ ትለገርኩ። አይ24 የእስራኤል መገናኛ ብዙሃን ነው። መጀመሪያ ላይ ተስማሙ የሚለው ይሄ ባሳለፍነው እሑድ ምናምን የወጡት ዜናዎች ተስማሙ የሚለው ነገር ቅዳሜ ነው እንደዚህ በመስማማት ላይ ናቸው። 50-50 ደርሰናል፣ ከዛም በላይ በልጠዋል። ኦልሞስት በቃ የሰዓታት የቀናት ጉዳይ ነው ማለት ጀምረው እነ ዶናልድ ትራምፕ ከዛ አይ24 ስማቸው የማይጠቀስ ባለስልጣናትን ጠቀሰና አይ24 የእስራኤል መገናኛ ብዙሃን ነው አይ ማዕቀቡ ማይነሳላትም ተብሏል፣ ፍሮዝን አሴቱ ማይለቀቅም ተብሏል ብሎ ዜናውን መጀመሪያ የሰራው የእስራኤል መገናኛ ብዙሃን። ከዛ ኢራኖች ለዚህ ዘገባ ነው ምላሽ የሰጡት። በቃ ስንጥቁ እንዲህ ነው የጀመረው ማለት ነው። ከአይ24 ነው የጀመረው። አብዛኞቹ የእስራኤል አውትሌቶች ናቸው ከድርድሩ ጋር በተያያዘ። እንደውም ትራምፕም እስካሁን የሚያውቀው ሰው የለም የሚል ሀሳብ አንስቶ ነበር አይደል? በአንድ ጽሁፋቸው የድርድሩ ዝርዝር ሂደቶች የሚያውቅ ሰው የለም ስቲል እስካሁን የሚወጡ ነገሮች አትመኑ የሚል ኒውዮርክ ታይምስም ተቀላቅሎታል እኮ እሱን ዘመቻ አይደለ? ዩራኒየሟን ታስረክባለች የሚል አንድ ዘገባ አውጥቶ ኒውዮርክ ታይምስም ነገሮቹ እንዲሰፉ የሆነ ሰላማዊ ነገሮች አሉ ተስፋሉ የሚሉ ነገሮች ሲመጡ ከወደ እስራኤል ያሉ አውትሌቶችና ኒውዮርክ ታይምስም ጭምር በድርድር ሂደቱ ላይ ያልተነሱ ጉዳዮችን ስምምነት እንደተደረሰባቸው አድርገው በማንሳት ነው የኢራንን ሪአክሽን ያመጡት እዛ ላይ። ከዛ በኋላ ነው ከወደ ኢራንም የተለያዩ ጉዳዮች የተነሱትና ስምምነቱ እንዲህ አሁንም ሊፈርስ ነው እንዲህ የሚል ጥያቄም እንዲነሳ ያደረገው። እኔ መጨረሻ አስተያየቴን ስነግርህ በእንትኑ ላይ የስምምነቱ በደንብ ተስፋ አለው ላይክ ስቲል ሊተገበር ይችላል። የማንና የማን የኢራንና የአሜሪካ በዚህ ሂደት ውስጥ ዋነኛዋ ስምምነቱን አደናቃፊ ሆና የምትመጣው ሀገር ማነች? እስራኤል ነች። የሂዝቦላህንም ጉዳይ ቅድም ስታነሳ ነበር። አንደኛ በሂዝቦላ በኩል ትመጣለች። ከባባድ ጥቃት አይደል አሁን የሚጠበቀው በግልጽ ኔታንያሁም ተናግረዋል። ስለዚህ ሊባኖስ የነ ኢራን የድርድር አካል ነች አይደል? በሊባኖስ ያለው የጦር ግንባርም ይቆም ይላሉ እነ አያቶላህ። ስለዚህ እነ ኔታንያሁ ደግሞ በሊባኖስ የማቆም ሀሳብ የለንም አሉ ዛሬ ስቱዲዮ ከመግባታችን በእነ እስራኤል አማካኝነት ነው ነገሩ የሚበላሸው፣ ድርድሩ የሚበላሸው። ይህንን ነገር በደንብ አንደርስታንድ ማድረግ ይኖርብናል። አሜሪካ ራሷን ማግለል ትችላለች ከዚህ ጦርነት ማለት ነው? አትችልም። በቃ ገብታበት አሜሪካ ፈርማ እስራኤል ብቻዋን ልትቀጥልበት የምትችልበት እድል አለ ማለት አንዳንድ ሀሳቦች ይነሳሉ። አሜሪካ ተስማማች ማለት እኛ ራሳችንን ከመከላከል መብታችንን፣ ፍላጎቶቻችንን፣ ኢንተረስታችንን ከማስጠበቅ የሚያግደን ነገር የለም የሚሉ ሀሳቦች ይነሳሉ። የሚያዋጣቸው እሱ ነው። ለምን ብትል ኢንዳይሬክትሊ ኢንቮልቭ ያደርጋሉ። ከኢራን ጋር ተስማምተው አንድ ኢራንን ከቻይና ተጽዕኖ ማላቀቅ አይደለ? በዚህ በኩል ተሳካላቸው። ኢራንን ከቻይና ተጽዕኖ አላቀቁ። ከዛ ጦርነቱንም አቆሙ። ከዛስ ደግሞ እነ ኔታንያሁ የሚፈልጉትን እንዲያሳኩ ከዚህ ቀደም ሲያደርጉ እንደነበረው በጀርባ የጦር መሳሪያ ድጋፍ፣ የቁሳቁስ ድጋፍ፣ የገንዘብ ድጋፍ እያደረጉ ጦርነቱ በእነ እስራኤል አማካኝነት በእነ እስራኤል ድብደባ ብቻ እንዲቀጥል የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎችንም እዛው እንትን ላይ አድርጎ እስራኤል ላይ አድርጎ መቀጠል። ያለ ማድረግ ግን ምን ማድረግ አለባቸው? በመካከለኛው ምስራቅ ያለ የአሜሪካ የጦር ሰፈርን ሁሉ ጠራርገው ማስወጣት አለባቸው። የአሜሪካ የጦር ሰፈር እዛ ተቀምጦ ሰላም ሊሆን አይችልም። ወይ ኢራን ወደ እነዛ አተኩስም ብሎ ማሰብ አይቻልም። ቢኮዝ አሜሪካና እስራኤል መለያየት ስለማይችሉ ከዛ የጦር ሰፈሯ ጭምር የስምምነቱ አካል አድርገህ ትወጣና
እለቃለሁ የሚለው ኢራን ጥያቄ ነበራት መጀመሪያ ላይ። በቃ የስምምነቱ አካል አድርገህ ከአካባቢው ትወጣና ከዛ ኢንዳይሬክትሊ በእስራኤል በኩል ዞረ ደግሞ ድብደባውን ትቀጥላለህ ማለት ነው። ያኛው አሁን ይሄ እነ ዶናልድ ትራምፕን ሆነ ስታስበው ትክክል ነው እያልኩኝ አይደለም። ገብቶሃል? እነ ዶናልድ ትራምፕ ቢያደርጉ የሚሻላቸው ይሄን ኢራን ለውጥ የለውም። ለዶናልድ ትራምፕ ጋርም ጦርነት ከሆነ እንትና ጋርም እነ እስራኤል ጋርም ጦርነት አንድ አይነት ነው። ግን አትሊስት ምን ታገኛለች? ማዕቀቡ ይነሳላታል፣ የታገደባት ገንዘብ ይለቀቅላታል፣ በሆርሙዝ ሰርጥ ላይ እንትኗን ታስከብራለች፣ መብቷን ታስከብራለች፣ ዓለም አቀፋዊ ግንኙነቶችን ማከናወን ትችላለች፣ ከነ ቻይና ከነ ራሽያ ጋር ጭምር የንግድ አጋርነትን ማከናወን ትችላለች። ማዕቀቡ ይነሳል በቃ which is how ለኢራን ከኒክሌር ጦር መሳሪያ በላይ ኒክሌር ከሚባለው በላይ አስፈላጊው ማዕቀቡ መነሳቱ ነው። ከባድ የሆነ ኢኮኖሚያዊ ጫና ውስጥ ችግር ውስጥ ስላሉ ያንን ነገር ካሳኩ ዳር ስትራቴጂካሊ አሸናፊ ገብቷል። እና አሜሪካም ደግሞ በአንድ መልኩ ኢራንን ከቻይና ተጽዕኖ አላቀቅም ማለት ስትራቴጂካዊ አሸናፊ ዊን ዊን አለው ለሁሉም ላደራድራቸው እንዴ። እኔ ፐርሰናሊ ሁለቱም ኃይሎች አሁን ዊን ዊን የሆነ ዲል ይዘው የሚወጡበት ቻንስ አላቸው። ኢራንም አሜሪካኖችም ስቲል ጥያቄ የሚነሳው እስራኤልስ የሚለው ጉዳይ ነው ስቲል የሚነሳው። በድርድር ሂደቱም ላያስማሟቸው የሚችሉ ጉዳዮች ከእስራኤል ጋር ተያይዘው የሚነሱ ጉዳዮች ናቸው። እስራኤል ብዙ ነጥቦችን ታነሳለች። እነ ሂዝቦላ ጉዳይን ታነሳለች። ኒውክሌር ሲባል የሚሳኤል ፕሮጀክቶች ይነሳሉ። የሚሳኤል ፕሮጀክቶች ሲባል ሌሎች ጉዳዮችን ታመጣለችና ሜቢ ከዚህ ድርድር ላይ አትራፊ ላትሆን የምችለው እስራኤል ነች የሚል ግምት ነው ያለኝ። እስራኤል አትራፊ የምትሆንበት ሚንስ ካልተፈጠረ ደግሞ ስምምነቱ ቢፈረምም ዘላቂ ይሆናል የሚል እምነት የለኝም። በምን መልኩ ይቋጫል የሚለው አብረን የምናየው ነው የሚሆነው። እንግዲህ የዕለቱን የፖድካስት መሰናዷችን በዚህ ላይ ነው የምንቋጨው። የተከበራችሁ የገበያ ሚዲያ ተከታታዮቻችን በቀጣይ የሚኖሩ አዳዲስ ጉዳዮችን በሌሎች ዝግጅቶች ይዘንላችሁ እንመጣለን። እስከዛ ድረስ ግን በቸር ቆዩን። ሰላም። የፋይናንስ ተቋም ማዕከል እንዲሁም የአፍሪካ ህብረት መቀመጫ በሆነችው ሜክሲኮ አባይ ሆምስ ሪል ስቴት የሀገራችን እንዲሁም የዱባይ የህንፃ ንድፍ ባለሙያዎች በዲዛይን የተጠበቡበት ለብዙ አገልግሎቶች የሚውል መንደር እየገነባ ይገኛል። አዋጭነታቸው ጥያቄ ውስጥ የማይገባ ለተደራሽነት ታስበው ዲዛይን የተደረጉ ሱቆቻችን ለሬስቶራንት፣ ለፋርማሲ፣ ለሱፐርማርኬት፣ ለኤሌክትሮኒክስ እንዲሁም ለሌሎች የንግድ አይነቶች የሚውሉ ሲሆን ከ2.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ በ20% ልዩ ቅናሽ ያገኟቸዋል። እንዲሁም ለግዠሪ አፓርትመንት ቤቶችን በባለ 1 እና በባለ 2 እንዲሁም በባለ 3 መኝታ ቤት አማራጮች ይዘውላችሁ ቀርቧል። መንደራችን በውስጡ ለእያንዳንዱ ቤት የሚሆን የተሽከርካሪ ማቆሚያ ስፍራ፣ ዘመናዊ የእሳት መቆጣጠሪያ፣ ሰፊ ልጆች መጫወቻ ስፍራ፣ ጂምና ስፓ፣ የመዋኛ ገንዳ እንዲሁም በርካታ አገልግሎቶችን ያካተተ ነው። ከተደረገው ቅናሽ ተጠቃሚ ለመሆን ወይም ተጨማሪ መረጃ ለማግኘት ከስር ባለው ስልክ ይደውሉ። በ0973 68 0564 አሊያም 0963 79 63 87 አባይ ሆምስ ሪል ስቴት